ሰባት ዓመት ጀምሮ ነው ሰንበት ትምህርት ቤት ውስጥ ያደጉት ሶፊዬ። እንግዲህ በሰባት ዓመት የመጀመሪያ ትምህርት ስማር ቤተክርስቲያን የሰጠችኝ ትምህርት እና እንዳውቅ ያደረገችኝ የመጀመሪያው ሚስጥረ ስላሴ ነው። ወደ ላይ ቀና ብለህ ተመልከት ያሉኝን አባት አስታውሳለሁ። ከሰማይ ይጀምራል። ሰማይ ውስጥ ያለው ሚስጥር ረቂቅ ነው። አብ ከወልድ፣ ወልድ ከመንፈስ ቅዱስ፣ መንፈስ ቅዱስ ከአብ፣ አብም ደግሞ ከወልድ የማያንስበት ሚስጥር ቤተክርስቲያን ሰጠች። ይህን ካስተማረችኝ በኋላ ደግሞ ሚስጥረ ስጋዌን፣ ከዛ ወዲያ ሚስጥረ ጥምቀትን፣ ከዛ ወዲያ ደግሞ ሚስጥረ ቁርባንን፣ ከዛ ወዲያ የሰው ልጅም ሆነ የዚህ ዓለም ፍጻሜው በሞትና በትንሣኤ መሃል ስለሆነ እነዚህ አምስቱ መሰረቶች ለአንድ ኦርቶዶክስ ይሰጣል። እነዚህ አምስቱ መሰረቶች ናቸው ወደ ቤተክርስቲያን እንድንመጣ ኢዮብ ዝጋው ዝጋ ድምፁን ዝጋ። ኢዮብ ድምፁን ዝጋ። ኢዮብ ሚውት ያርግ። ስለዚህ ከዚህ መሰረት እንጀምራለን ማለት ነው ፓስተር ሶፊዬ። ከዛ ወዲያ አጸያፊ የሆኑ ትምህርቶችን ደግሞ በደንብ አድርጋ ትሰጥናለች። ለምሳሌ የሐዋርያት ስራ ላይ የምንመለከተውን በጣም እጅግ ከባድ የነበረውን አስማተኛንም በማንሳት ታሪኩን ሐዋርያቶች በፊቱ ምን ድንቅ ተአምር እንደሰሩና የእግዚአብሔር ተአምር ምን ያህል ረቂቅ እንደነበረን ታስተምረናል። ስለዚህ አስማትን እየተጸየፈች የእግዚአብሔር ኃይል ያለበት ግን አሸናፊ መሆኑን እያስተማረችን ትቀጥላለች። እንግዲህ የኤልያስንም ታሪክ አንስተን ማየት እንችላለን። እነዛ ሁሉ አስማተኞች እንዴት አድርገው እንደወደቁ፣ ነገር ግን የእግዚአብሔር ልመና በፊቱ ምን ያህል ጉልበት እንደነበረው ያስተማረችን ቤተክርስቲያን ዛሬ የሚሉትን ቅባት ቀብቶ ሰዎችን ለማደንዘዝ እንደዚህ ለማድረግ የሚለውን አታስተምርም። ግን ከውስጧ ክፉ ሰዎች እንዳሉ ግን ታምናለች። እንግዲህ ከ12 ከተመረጡት አይሁድ እና ይሄ ነው መልሱ። ጥሩ። እዚህ ላይ ታዲያ ለምሳሌ መሪጌታ ሚስጥሩ ካነሱት ነገር አንጻር ለምሳሌ በኢትዮጵያ ወንጌላውያን ቤተክርስቲያናት አማኞች መካከል አንዳንድ ህገወጥ የሆኑ ልምምዶች መጽሐፍ ቅዱሳዊ የሆኑ ወንጌላውያን አማኞች የማይቀበሉትን ነገር የሚያደርጉትን ቤተክርስቲያን ታወግዛለች። ቤተክርስቲያን ታወግዛለች ማለት ግን ሰዎቹ ያቆማሉ ማለት አይደለም፣ ያደርጋሉ። ያ ማለት ግን ደግሞ አብያተ ክርስቲያናት ደግሞ መሪዎች ይወጡና እኛን አይወክሉንም፣ እኛ አናውቃቸውም፣ ከኛ ወገን አይደሉም ብለው መግለጫ ይሰጣሉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን እነዚህን ሰዎች አቅፋ ደግፋ ይዛ እነዚህ የአስማት እና የድግምት አሰራሮች በኦርቶዶክስ ቤተክርስቲያን ቅጥር ግቢያ ውስጥ ነው የሚሰሩት የሚሸጡት የሚል መረጃ አንስቷል። ለዚህ መረጃ ደግሞ አንስተው እሳቸው መርጌታው ሲናገሩ ምን አሉ? በቤተክርስቲያኑ ውስጥ በፈቃደኝነት ነው የሚሰራው ብለዋል። እና ይሄንንስ ምን ትላለህ ታዲያ? እስኪ እዚህ ጋር ቆይ አንድ ነገር ልናገር እና ከዛ በኋላ የኔ ሰዶስ ትቀጥላለህ። እሺ መመለስ ግን ይቻላል። በጣም ቀላል። አይ ትመልሳለህ። ተዘጋጅበት ለመልሱና ሶፊ እንግዲህ ፓስተር ሶፎንያስ ቅድስት ሥላሴ ቤተክርስቲያን ሄደህ ታውቃለህ? አዎ ለቀብር ሄጃለሁ። አይ የፓትርያርክ ቢሮ ማለት በዛ ፓትርያርክ ቢሮ። አይ እዛ አልሄድኩም። እዛ የሰማሁትም መሪጌታ ሚስጥሩ ናቸው። እዛ ታሰርኩ፣ እዛ ተደበደብኩ። አዎ ልነግርህ ነው። አሁን እዛ ላይ አንተ የአዲስ አበባ ልጅ ሆነ ለዛውም የቃሊቲ ትል በላኝ ሽንት ቤት ታስሬ አለ። ለዚህ ነው ምናልባት ገብተህ ብታየው ኖሮ ሽንት ቤቱ በመጀመሪያ ምን አይነት እንደነበረ እና ትል በላኝ ሽንት ቤት ሲል የነበረው ሽንት ቤት እኔ ወደ ኢትዮጵያ ስመጣ ሽንት ቤቶቹን አስጎበኛለሁ። የኔ ሰንድሮስ ቀጥል። አይ እኔ ሽንት ቤት የመጎብኘት ፕላን እንኳን የለኝም። አይ ሳይኮሎጂካሊ ሽንት ቤት ውስጥ ትል በላኝ ብሎ ተናግሯል አይደለ? ትል የበላኝ እዛ ውስጥ አሰሩኝ። ምናልባት ትሉን ከሌላ ቦታ በአካፋ ምተው ማርገውበት ከሆነ አላቅም። የደረሰበት ሰው ደረሰብኝ ካለ የደረሰበትን ነገር አቀርባለሁ። ከዛ ሰዎች ጀጅ ያደርጋሉ እውነት ውሸት ይሁን እንጂ እኔ አሁን ሽንት ቤት ለማንኛውም ሰንድሮስ እየቀጥል፣ ሁለታችሁንም ትል ይብላችሁ። ቀጥል ሰንድሮስ። በጌታ በኢየሱስም አየር ላይ ወግቼዋለሁ። ቀጥል
እሺ ቀጥል ወደ በነገራችን ላይ ምልልሳችሁ ከባድ ነው። እኔ በመሃል እንዳትወጉኝ። እሺ ሶፊዬ ለጠየቀኝ ጥያቄ ሀሳቤን ሰብስቤ ለመመለስ ያብቃኝ መድኃኒዓለም አምላክ ያብቃኝ። እንግዲህ ሰዎች በጥሩ መንገድ እንዲረዱት ያርግልኝ እግዚአብሔር አምላክ። ሶፊዬ ቤተክርስቲያን እያወቀቻቸው ለምንድን ነው ዝም ያለቻቸው? በውስጧ አቅፋቸው እኮ ነው ይዛቸው ያለችው የሚል ነው ጥያቄው። እና እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስም ይሁዳ አሳልፎት እንደሚሰጥ የነገራቸው በዕለተ ሐሙስ ቅዱስ ስጋውንና ቅዱስ የሆነ ደሙን በሰጠበት ሰዓት ነበር። ያውቀው ነበር መሀላቸው እንደነበረ በትክክል ይረዳ ነበረ። አቅፎ ሲስመውም አሳልፎ እየሰጣቸው እንደሆነ ለማንም አልነገር፣ አልከሰሰውም፣ አልወቀሰውም። ነገር ግን ይመለስ ዘንድ እድል ሰጥቶት ነበረ፣ ታግሶታል። በመልካም ነገር እንዲመለስ ደግመን ኃጢአት እንዳንሰራ ደጋግሞ ይነግረናል። እና አባቶቻችን በእኛ ቤተክርስቲያን ውስጥ የሚገኙት አባቶች እያንዳንዱ ላይ የስነ ምግባር ችግር ልትመለከት ትችላለህ። ሰው ናቸው፣ ይፈተናሉ፣ ይወድቃሉ። ነገር ግን የበቁት አባቶች በየገዳሙ ያሉ አባቶች ከመውጣት ይልቅ መኖሩ፣ ወደ ውጭ ገፍትሮ ከማስወጣቱ ይልቅ አቅፎ ማረሙ እና መንገድ ማሳየቱ ላይ በደንብ አድርገው የሚያተኩሩ ይመስለኛል። ምክንያቱም በተደጋጋሚ ብዙ ማስጠንቀቂያዎች ይደርሳል። ፍትሐ ነገሥቱ ላይም ፍትሐ ነገሥቱን አንብበው ከሆነ ሰሞና አሁን በቅርብ ጊዜ ተፈጽሞ የነበረውና አባቶቻችን ወደ ቦታው እንዲመለሱ የተደረገበት መንገድ በራሱ ፍትሐ ነገሥቱ የሚያውጀውን አዋጅ አባቶቻችን ቢተገብሩት ኖሮ ኢትዮጵያ ውስጥ ከፍተኛ እልቂት ይመጣ ነበር፣ ሀቅ ለመናገር ከሆነ። ነገር ግን በቃ ይሁን እስኪ ነገሮች ከሚበላሹ ተረጋግተው ስሙዝ ሆነው ይሂዱ የሚለው ነገር ራሳቸውን ተጠያቂ በማድረግ ራሳቸውን ችግር ውስጥ በመክተት በልጆቻቸው ፊት ራሳቸውን ዝቅ በማድረግ ነገሮችን በመልካም መንገድ እንዲሄድ አድርገው ወስደውታል እንጂ አባቶቻችን በዛ ልክ ወይም ደግሞ የሚመሩበት ለምሳሌ ቤተክርስቲያኒቷ የምትመራበትን እያንዳንዱ ነገር ፍትሐ ነገሥቱ ላይ አምጥተው ቢቀጥሉት ማንም ሰው አይቆምም ነበረ ፓስተር ሶፊ። ነገር ግን ትዕግስታቸው ከፍተኛ ከመሆኑ አንጻር፣ ሁለተኛ ፓስተር ሶፊን ከመጉዳትና ፓስተር ሶፊን ከጎዳ ነው በኋላ ይቅርታ፣ ይሄ ምሳሌ ነው፣ እሺ ሪከርድ የምታደርጉ ለሌላ ነገር እንዳትጠቀሙት። እሺ ራሴን አዳምን ከመጉዳትና አዳምን ጎድቼው በኋላ የሚመጣው መዘዝ ሀገር ያጠፋል ወይ ተብሎ ሲታይ ሀገር የሚያጠፋ ከሆነ አዳም እንዳለ ይቀመጥና ነገር ግን እሱ ለሚያመጣቸው ችግሮች መንገዱን እየዘጋን እንሂድ የሚለው ይበዛል። ሀገር ከሚጠፋ፣ ሰው ከሚጠፋ፣ ባህል ከሚጠፋ፣ ወንድማማችነት ከሚጠፋ፣ ደም ከሚፋሰስ ተብሎ ይቆማል እንጂ እንደ ህንዱ ቢሆን ወይም ደግሞ በሌላው ዓለማት ላይ ለሃይማኖት እንደሚቆሙት ሁሉም ወሳኝ ሁሉም ተነስ የሚል አይነት ስሜት ቢኖረው ማንም ሰው እስካሁን ድረስ አይቀመጥም ፓስተር ሶፊ። ስለዚህ ይሄን ችግር ከማየት አንጻር ስሙዝ ሆነ ይቀጥላሉ እንጂ በቤተ ክርስቲያናችን ውስጥ ቀይ መስመር አልፈው ማስጠንቀቂያ የተሰጣቸው እጅግ ከፍተኛ ሰዎች ግን አሉ፣ ከፍተኛ ሰዎች አሉ። ነገር ግን ዶግሟን የሚንዱ ቀኖኗን የሚያፈርስ ቤተክርስቲያኒቱ ወደ ዘቀጠ ነገር የሚከታት ነገር ግን ጎልቶ ሲመጣ ግን በይፋ ቤተክርስቲያን አውግዛ ታስወጣለች ማለት ነው። ይሄ ደግሞ የተመለከትነው ነው፣ በቅርብ ጊዜ የሚያየነው ጉዳይ ነው የሚሆነው። ለማንም ምህረት የላት፣ ህጓ በእግዚአብሔር ህግ ስለሆነ የምትመራው ማለት ነው። ሶፊ ፓስተር ሶፎንያስ ቆይ አንድ መስመር ላይ ወደገና ከላይ የገባ ወንድም ወይም እህት ድምፅ ሚዩት አድርጉ። ኢዮብ አንዴ ክፈት፣ ቪዲዮን ክፈት። እቤት ነህ? ደህና መሻችሁ። ድምፁን ክፈተው። በነገራችን ላይ ሶፊ እሺ፣ ኢዮብ እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን ሰላም ነው። እንዴት ነህ? አለው። ሰፈራችን ሰላም ነው። እነ ሚስጥረ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እነ ሚስጥረ አንዳንዶች አልመጡም ሊመትቱ የለም ብለው እውነት ነው። እስካሁን የመጣ የለም ብለው። ለማንኛውም ምን ሀሳብ ልትቸር ነው ኢዮብ እየገባውና እድል ልስጥህና እኛ ወደ ቀጣይ ፕሮግራማችን እንቀጥላለን። አመሰግናለሁ። ምናልባትም ረጅም ጊዜ ከሚያውቁ ልጆች ወይ ደግሞ ረጅም ጊዜ ከሚያውቁ ወንድሞች መካከል አንዱ ነኝና ምናልባት ከሰዎች ምስጋና ልታገኝ ይችል ይሆናል። ነገር ግን ከሰዎች የምታገኘው ምስጋና ቅድም ተናግረዋል፣ ጊዜያዊ ነው። ወይ ደግሞ ዛሬ ወደንህ ነገ ልንጠላህ፣ ትላንት ወደንህ ዛሬ ልንጠላህ ሊሆን ይችላል።
ብዙ ጊዜና ምናልባት እኛ የምንከተለው ኢየሱስ ሌላ ኢየሱስ ነው ብላችሁ ነው የምታምኑት ወይስ እናንተ የምትከተሉት ኢየሱስ ሌላ ኢየሱስ ነው? ቤተክርስቲያናችን ከልጅነታችንም ጀምሮ አሁንም እያስተማረችን ያለችው የዓለማችን ገዢ የሆነው ኢየሱስ ክርስቶስ፣ የምንሰግደውም ለኢየሱስ ክርስቶስ፣ የምን ስግደት የአምልኮ ስግደት የምንሰግደው ለኢየሱስ ክርስቶስ ብቻ እንደሆነ ይታወቃል። የምንሰብከውም የምንሰበከውም ቤተክርስቲያናችን አባቶቻችን የሚያስተምሩንም ስለ ኢየሱስ ክርስቶስ ብቻ እንደሆነ ማምለክ ያለብን ኢየሱስ ክርስቶስ ብቻ እንደሆነ ይነግሩናል። ነገር ግን እናንተ መጣችሁ ለኢየሱስ ክርስቶስ የሚገባው ክብር እየሰጣችሁ አይደለም እያሉን ነው። ምን አይነት ክብር እንድንሰጥ ነው? እንግዲህ እናታችን ቅድስት ድንግል ማርያም የኢየሱስ እናት እንደሆነች ካመናችሁ፣ አንድ ደግሞ የሚከብደኝ ነገር የጠቅላይ ሚኒስተር ባለቤት እመቤት እያለን እየጠራን የአምላካችን የመድኃኒታችን የዚህ ዓለም ገዢ የሆነው የኢየሱስ ክርስቶስን እናት ደግሞ እመቤቴ ብሎ ለመጥራት ምንድነው የሚያሳፍረን? ሊያሳፍረን የሚችለው ነገር ምንድነው? እኔ በጣም ይገርመኛል። እኔ የአብይ ሚስት እዚህ ጋር ብትኖር ሁሉም እመቤቴ እመቤቴ እንደሚላት አውቃለሁ። ነገር ግን የዚህ ዓለም ገዢ የኢየሱስ ክርስቶስ እናትን ግን እመቤቴ ብሎ ለመጥራት ምንድነው የሚያሳፍረን? እኔ አንድ የሚገርመኝ ነገር እሱ ነው። እሱን ጥያቄም እንዲመልስልኝ። በሁለተኛ ደረጃ ደግሞ ሌሎች ፓስተሮችን ስንቃወም እንደዚህ መልካም የሚሰሩ ሰዎችን ፓስተሮችን እያመሰገንን ነው። ነገር ግን እንግዲህ አይታችሁታል። ዛሬም ሰሞኑን በየቲክቶኩ የሚለቀቀው የእዩ ጩፋ የሙስሊሙም አባት እንዲህ ብለው ሲያስተምሩ ታሰብን እየሰበኩ እሱ ግን 2015 የሆነች ነገር ስትናድ ማየት ወይም ደግሞ ሃይማኖተኞች ሲበጠበጡ ማየት፣ ሃይማኖተኞች እስራታቸው ሲጋጩ ማየት ፍላጎቱ እንደሆነ ሲገልጽ፣ ይህ ነገር ስንቃወም መሆን የለበትም ትክክል አይደለም ስንል ለምንድን ነው የምትቃወሙት? እናንተ የምትከተሉት እነዚህ ፓስተሮችን ነው ወይስ እውነት እንደምታወሩት ይህንን አምላክ አለ ብላችሁ የምታምኑት ኢየሱስ ክርስቶስን ነው? ለምንድን ነው እነዚህ ፓስተሮች ስንነካ ቅር የሚላችሁ? የመጨረሻ ጥያቄ ማድረግ የምፈልገው ግን ብዙ ጊዜ ፓስተሮች ሲናገሩ እኔ ኦርቶዶክስ ነበርኩኝ አሁን ወደ ፕሮቴስታንት ሄጃለሁ። አንተ እውነት መጀመሪያም ቅድም ተናግረሃል፣ ኦርቶዶክስ ነበርኩኝ አልክ። ኦርቶዶክስ ሆነህ ግን ኦርቶዶክስ ቤት ስላለው ስርዓት ካላወቅ፣ ኦርቶዶክስ ሆነህ ግን ኦርቶዶክስ ቤት ስለሚሰበከው ትምህርት ካላወቅ፣ ከኦርቶዶክስነት ወደ ፕሮቴስታንትነት የተቀየርክበት መንገድ ምንድን ነው? ለምንስ ልትቀየር ቻልክ? እውነት አውቀህ ከሆነ ተምረኸው ከሆነ ስህተት አለ ብለህ ከሆነ ሊሆን ይችላል። ነገር ግን እስካሁን ወንድሞቼ ባስተማሩ ወንድሞቼ በተናገሩት አይ እኔ ኦርቶዶክስ ውስጥ ምንም አውቀው ነገር የለም አልተማርኩም አልክ። ኦርቶዶክስ ቤት ሳትማር ምን ጠልተህ ምንን ትተህ ነው ወደ ሌላ እምነት የገባኸው ለማለት ነው። አመሰግናለሁ ወንድሜ። የኔ ስንድሮስ በጣም ትልቅ ትምህርት እያስተማረ ነው። እንደዚህ አይነት ትምህርት እየተማረን መሀል ላይ እኔ መግባቴ እንግዲህ ይቅርታ ጠይቃለሁ። መልካም ኢዮብዬ። በነገራችን ላይ ኢዮብ ልቁ ልጄ ጓደኛ ነው። እንግዲህ ክርስትና ነው እና ኦልሞስት የ23 ዓመት ልጅ ነው። ስለ ኦርቶዶክስ ያው እንግዲህ አንተም ጌታ ተቀበሉ ስለምትል ያው አንተም ጌታን ተቀበል እያለ ነው በትክክለኛው። ግን ኢዮብ ቆይ ጸጥ በል ቆይ። ያው ዛሬ እኔ መድረክ ላይ ነው የመጣው። እዛ ቢሮማ ቀጥቅጠኸኛል። ነገ ሲለቀቅ ህዝቡ ያየዋል። ለማንኛውም ኢዮባ እኛ ሰፈር እንግዲህ ክርስትና የስላሴ አማኞች ቢኒያም ሽታዬ እንዴት ነው ሰፈር ውስጥ እንግዲህ ያው እኔ ከስላሴ አማኞች ጋር እንዴት ነኝ ያለኝ ምልከታ አስተሳሰብ ከሌሎች ይሄን በልና አንተ ተወርድና ጥያቄውን እሱ ይመልሳል ማለት ነው። በነገራችን ላይ ከስላሴ አማኞች ጋር ብቻ ሳይሆን እኔ አንድ ቢኒ ለእውነት ስለ እውነት የቆመ መሆኑን ለመመስከር አንድ በቂ ነገር ልንገራችሁ። ምንም ካለፉት ነገሮችን ተውት። እኔ ድሮም ስንተዋወቅ ስለ ኦርቶዶክስ መልካምነት፣ ስለ ፕሮቴስታንት መልካምነት፣ ስለ እስልምና መልካምነት የሚናገር ሰው ነው። በዛው ልክ ስተኖር ሶስቱንም የሚቃወም ሰው ነው። ጠይቀዋል። ኦርቶዶክስ ከኦርቶዶክስ ወጥቻለሁ ብለሃል። ከኦርቶዶክስ ምንድን ነው ያወጣህ?
የሚለውን ነገር መልስለት። እንግዲህ ጥያቄ እየጻፍክ እንደሆነ አውቃለሁ በስልክ ላይ። ለማንኛውም ዱባይ ነው ያለሁት። ሰሞኑን ፕሮግራም ይኖረናል ዱባይ፣ 1-2 ቦታዎች ዱባይ ፕሮግራም ይኖረናል። አደራ እነግራቸዋለሁ ማለት ነው። መጋቢ ሶፎንያስ ሞላልኝ ቀጥል። በጣም ጥሩ። እሺ ኢዮብ እንግዲህ በእድሜም ወጣት ነው። እንግዲህ የጠየቀኝን ጥያቄ ሰምቼዋለሁ። ሲነሳ ግን የተነሳው ፓስተር ቢንያምን አፕሪሼት በማድረግ ፓስተር ቢንያም እውነተኛና ቀጥተኛ የሆነውን መንገድ አግኝቷል፣ አንተም እውነትን ከሚፈልጉ መካከል አንዱ ትመስለኛለህ የሚል መጥረቢያ አስቀምጦ ነው የጀመረው። ጥያቄ አለው። ከዚህ አንጻር ፓስተር ቢንያም ሽታዬን የማውቀው የወንጌላውያን አማኝ ነኝ፣ የካውንስሉ ፍቃድ እንዳለ አውቃለሁ። በቀደም ካውንስል ቢሮ አብረን ነበርን፣ አብረን የዋልነው ቀኑ ሙሉ ማለት ይቻላል። ከቀኑ 5 ሰዓት ጀምሮ እስከ ማታ 3 ሰዓት ይሆን አብረን ያሳለፍነው ፓስተር ቢንያም። እኔ የማውቀው እንግዲህ ወንጌል አማኝ እንደሆንክ ነው የማውቀው እንጂ ኦርቶዶክስ እንደሆንክ አላውቅም። በኋላ ላይ ነው ኦርቶዶክስ እንደሆነ የገባኝ ኢዮብ እንጂ መጀመሪያ እንደውም የወንጌል አማኝ ሆኖ የሚያወራ ነበር የመሰለኝ። በኋላ ነው ወደ መቤቴ ጋር ሲመጣም እመጣለታለሁ። በኋላ ላይ ነው ኦርቶዶክስ እንደሆነ እየተረዳሁት የመጣሁት እንጂ መጀመሪያ አንደበቱን ስሰማ የሆነ የወንጌላን አማኝ አይነት ነው አገባቡ። ከዛ ፓስተር ሶፊም አሁን እውነትን እየፈለክ ያለ ይመስለኛል፣ አንድ ቀን ይገባሃል አለ። እኔ እውነት የገባኝ ሰው እውነትም ደግሞ ኢየሱስ ክርስቶስ ይባላል። እውነትም መንገድም ሕይወትም እኔ ነኝ፣ ከኔ በቀር ወደ አብ የሚወስድ መንገድ የለም የሚለውን የሮሜ መጽሐፍ እንደሚናገር እምነት ከመስማት ነው አለና መስማትም በእግዚአብሔር ቃል ነው አለ። እኔ ኦርቶዶክስ የነበርኩትኝ ከእናት ከአባቴ ወርሼ እንጂ አንብቤ አይደለም፣ ተረድቼው አይደለም፣ ወይም ጠይቄ ጥያቄን በበሰልኩበት ደረጃ። ሲጀመር መጠየቅ እኔ በማቀው ደረጃ እንደ ባህልም መጠየቅ እኮ የሚያስኮረኩምበት ዝም በል አንተ ተብሎ በኩርኩም የምትባልበት ነው ያደግንበት ማህበረሰብ እንደዛ እንጂ ልጅና ካልሲ ወደ አልጋ ስር እየተባለ ያደገ ነው በሙሉ እዚህ ውስጥ እንጂ እና ጠይቅ እየተባለ ለመጠየቅ አፕሪሼት በተለይ መንፈሳዊ ዓለም ላይ አሁን እቺ ሶሻል ሚዲያ ፕላትፎርም ከመጣች በኋላ እንደነ የኔ ሰንድሮስ ወይም አዳም መሰለኝ ስሙ፣ አዳም ሲል ስለሰማው እንደዚህ አይነት ልጆች ሲመጡ አንዳንድ ነገሮች በስፋት መታወቅ ተጀመሩ እንጂ ጥያቄ የሚጠይቅም የለም የሚመልስም አልነበረም። ኢቭን መንፈሳዊ ጥያቄ እኛ እኮ መጽሐፍ ቅዱስ አባቴ ጋር አሁንም አለ ቀይ መጽሐፍ ቅዱስ ሲያመን መጽሐፍ ቅዱሱ እንዲህ ተደርጎ እንድን ነበረ። እኔ ከራስ ምታጠብ ድኛ ቃለው እኮ ያ የቀንነት ጊዜ ነው፣ ጥሩ ነው፣ የአባቴ እምነት ነው፣ ሰርቶለት ሊሆን ይችላል፣ ይሄዳል። ግን ገንዘብ እንኳን እናታችን ገንዘብ ስታስቀምጥ መጽሐፍ ቅዱስ ውስጥ ነው የምታስቀምጠው። ምክንያቱም ማንም ልጅ ከፍቶ አያነበውም። ስለዚህ ብሩ እንደነበረ ነው የሚገኘው። ገብቷል። መጽሐፍ ቅዱስ የማያነብ ትውልድን የነበረው፣ የማይጠይቅ ትውልድን የነበረው። መጽሐፍ ቅዱስ እንደሚናገር እንዳልኳችሁ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ነው የሚለው። ስለዚህ እኔ ከእግዚአብሔር ቃል ነው እምነትን ላገኝ የምችልበት እንጂ ከአባቴ ወርሼ ከእናቴ ወርሼ አይደለም። ስለዚህ ከእናትና ከአባት ፍሻሌ ሽጉጥና 500 ካሬ ሜትር ቦታ ካላቸው ይወረሳል። በዚህ ወቅቱም ቦታ ውድ ስለሆነ ይህንን ማንም ሰው እንዲወርስ ፈቅዳለሁ። እምነትን በተመለከተ ክርስትናን በተመለከተ ግን በማንበብ በመረዳት በማወቅ ማንን እንደሚያምን የት እንደሚያምን መቼ እንደሚያምን ማን እንዳዳነው የሞተለት ማን እንደሆነ ስለሱ ሕይወቱን ቤዛ አድርጎ የሰጠው ጌታ ማን እንደሆነ አውቆ ሰው በዛ እውቀት ውስጥ ነው። ለዚህ ነው ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። ፓስተር ቢንያም ልጆችህ የሚከተሉት እምነት አንተ የተከተልከውን ተከትለው፣ ነገ ግን አንብበው ጸልየው መርምረው አይተው ደግሞ ወደ ወንጌል ሊመጡ ይላሉ ማለት ነው። ጨርሶ እናንተ ገባችሁማ እንዴት ይሆናል? ወይ ሌላ ቁምና ቀጥሉ እናንተ። እንደሱ አይደለም ሶፊዬ፣ ልገባ ፈልጌ እኮ አይደለም፣ ይቅር በለኝ እጄን የሚያወጣውትኝ ስላቋረጥኩ እንዳይከፋ ብዬ ነው። ሶፊዬ ትክክል ሊሆን ይችላል እና ግን ነጥብ በነጥብ በዚህ ምክንያት ቅድስት ቤተክርስቲያኖችን ነገሮች እነዚህ ናቸው። ይኸው ያልተመቹኝ አይደለም የወጣህበትን ንገረኝ ስላለኝ አነበብኩኝ። ከአባቴ ከቤተሰብ የነበረ የወረስኩት አላውቅም ነበር፣ እውቀትም አልነበረኝም። ስለ ቤተክርስቲያኗ እውቀት ኖሮኝ አይደለም የወጣሁት፣ አላውቅም። በእድሜም ልጅ ነበር፣ በማስተዋልም ልጅ ነበር። ሶፊ እንግዲህ እዚህ ውስጥ አሁን 950 ምናምን ሰው እየሰማህ ነው። እንግዲህ ጋሼን አውቃቸዋለሁ።
ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ለቅዳሴ ስትሄድ ወይም ሰንበት ትምህርት ቤት ስትሄድ ለምን ሄድክ ተብለህ ተገርፈህ ታውቃለህ? እንግዲህ አሁን አንተም ምን ቤተሰቦችም ይድናሉ የሚለውን ጥቅስ ምናምን አላብራራለህም። ግን አሁን ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ሂድ ሰንበት ትምህርት ቤት። አሁን እነዚህ ልጆች እኔ ለምሳሌ ኢዮብ ጎረቤቴ ነው። በየጊዜው በታታሪነት ወደ ቤተክርስቲያን ይሄዳሉ። ጋሼ ለምን ሄዳችሁ ብሎ ሲናገራቸው ሰምቼ አላውቅም። አሁን እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው የሚለውን ሀሳብ ስናነሳ አስቀድሰህ ታውቃለህ ወይ ስለ ኦልሬዲ አዎ አልከኝ። ቅዳሴውን ሳነሳለህ ምን አይነት አላውቀውም ማለት። ስለዚህ አሁን አንተ ልትሳለም ነበር የምትሄደው፣ የማየትና የመጠየቅ ጉዳይ አልመጣም። ስለዚህ ጋሼ አሁንም ይሰማሃል። ጋሼ ቸርች ቤተክርስቲያን ለምን ሄዳችሁ? ዳዊት ለምን ሄድክ? ወሰን ለምን ሄድክ? ሶፎንያስ ለምን ሄድክ ብሎ ጋሼ ቤተክርስቲያን ሄዳችሁ እንዳትማሩ ከልክሏችሁ ያውቃል። ምክንያቱም ፉልታይም አገልጋይ አይደለም ጋሼ፣ ካህን አይደለም፣ ፖሊስ ነው። ሄዶ ተናግሯችሁ ያውቃል ወይ? ንገረን ቃል በቃል። አሁን ምንድነው መፈለግንና ማድረግን በእናንተ ያኖረ ይላል እግዚአብሔር ቃል። አሁን አንተን ያነሳው አንቺ ታመጫው አንቺ ታሮጮ እንደሚባል አንተው ካመጣው ልነሳና አንተ ወደ ቤተክርስቲያን መረዳት ውስጥ ለመግባት ስትሄድ ቤተክርስቲያን ጋሼ ለምን ሄዳችሁ? ለምን ሄዳችሁ? ለምንድን ነው ቤተክርስቲያን ያየዋችሁ ብሎ ተናግሯችሁ ያውቃል? አልሄድክምም። ጨረስክ? አዎ። እሺ ከጨረስክ አታቋርጡኛ፣ እኔ ልቀጥልና ከዛ ደግሞ አይደለ እንዳልከው አባታችን እንደውም ወደ ቤተክርስቲያን እንዲሄድ በጣም በዲሲፕሊን ከሚያሳድጉ አይነት ቤተሰብና አባት ከሚመደቡ በጣም ትልቅ ሰው ነው። በጣም መልካም ሰው ነው። እንደሱ አይነት አባት ነው ቤተክርስቲያን ልጆች እንዲሄዱ ነግሬሃለሁ እኮ። እኛ የስለት ልጆች ስለነበርን ክርስትና ስንነሳ ኖባ ማርያም የሚባል ነው የተነሳ ነው። ኢቭን እኛ አንተ አሁን ፓስተር ቢኒ ብትጠየቅ የክርስትና አባት ሊኖር ይችላል። እኔ የክርስትና አባት የለኝም። እኛ ቤት የክርስትና አባት ያለው ልጅ የለም። የሌለበት ምክንያት የማርያም ልጆች ናቸው ተብሎ ለማርያም የተሰጠ ነው። እኔም የተክልዬ ልጅ ነኝ። እኔም ለተክልዬ ነው የተሰጠሁት። በቃ እንደዛ ነው የኔም ማለት ነው። ያን ነው እንደሱን የመጣንበት አስተዳደግ። እኔ እያልኩ ያለሁት ግን አሁን ስለ መዳን ነው እያወራሁት ያለሁት የተጠየቅኩት ያለሁት። ለምን ከኦርቶዶክስ ቤተክርስቲያን ወጣህ ነው የወጣሁበትን ምክንያት ነው እያወራሁ ያለሁትኝ። አላቅም ቅድም እንዳልከው ደርሶ ተሳልመው ከውጭ ይቅር በለኝ ኃጢአቴን ምናምን ብለው ከሚመለሱ ሰዎች መካከል አንዱ ነኝ ማለት ነው እንጂ ዶክትሪኗ ምንድን ነው? ኦርቶዶክስ ቤተክርስቲያን ምን ታስተምራለች? እኔ የማውቀው ኦርቶዶክስ ቤተክርስቲያን ማርያም አማላጅ ነች እንደምትል፣ ኦርቶዶክስ ቤተክርስቲያን ጻድቃን ሰማዕታት እንደሚማልዱ ኖሃው ያለኝን ነው የምነግርህ እኔ። ከዛ ታቦት ሄዶ ማውጣት፣ ከዛ ጸበል መሄድ። እኔ ብዙ ጸበሎች ሄጃለሁ። ቦኩ ሚካኤል የሚባል ሄጃለሁ። በዚህ ወደ ናዝሬት እንጦጦ ማርያም ሄጃለሁ። ሰላ ድንጋይ ደግሞ ሰላ ድንጋይ ያለች ማርያም እዛ ሁሉ እናቴን ይዤ ሄጄ አውቃለሁ። የነበረኝ ሂደት እንደሱ አይነት ልምድ ነው ያለኝ እንጂ መጽሐፍ ቅዱስን በማንበብ መጽሐፍ ቅዱስን የሚነበበውና የሚነገረውን በማዛመድ ገብቶኝ ተረድቼ አይደለም ሲሄድ የነበረው። ሳላውቅ ነው የምሄደው። ደርሼ መለሳለሁ በቃ። ከዛ ውጭ ገብቼ ምንድነው እውነታው ምንድነው የሚማረው የሚለውን ነገር አላውቅም። አሁን ባለውኝና በተረዳሁት መረዳት ደግሞ መጽሐፍ ቅዱሴን ሳነበው መጽሐፍ ቅዱሴን ደግሞ ትምህርት ቤት ገብቼ ሳየው ሳጠናው፣ ከዛ ደግሞ መንፈስ ቅዱስ የሚባል ይህ መንፈስ ቅዱስ በእኔ ውስጥ ሲመጣና ሲሞላ መንፈስ ቅዱስ ደግሞ የቃሉን ፍቺ ስለሚያበራ ቃሉ በገባኝ ሰው በተረዳው መረዳትና በዚያው ልክ መጠን ይመላለስ ስለሚል አሁን በተረዳውበትና በገባኝ ልክ ደግሞ ኢየሱስ ክርስቶስን የሕይወቴ ጌታ አዳኝ ገዢ አድርጌ ተቀብዬ በእኔና በቤቴ ላይ እሱን ሾሜ እየኖርኩ እገኛለሁ። በዚህም በጣም ደስተኛ ነኝ። ሰው ሁሉ ዓለም ሁሉ ይህንን ጌታ ገዢው አዳኙ አድርጎ ቢቀበልና እረፍት ቢያገኝ እረፉን የማምላክ እንደሆንኩ ወቁ ስለሚል መዝሙረኛው በዛ ቃል መሰረት የእግዚአብሔርን አምላክነት በማወቅ ውስጥ ያለን እረፍትና ደስታ ሰዎች እንጆይ ቢያደርጉት ደስ ይለኛል እና እኔ ያገኘሁት እረፍት እሱ ነው። ፓስተር ሶፊ አቤት ፓስተር አሁን ሳላውቃት ነው የወጣሁት ብለሃል።
እኔ አሁን ወንጌል አማኝ ውስጥ ነው ያለሁት ብለሃል። ለምሳሌ የኢትዮጵያ ወንጌል አማኞች መተዳደሪያ ደንብ የመጀመሪያ ገጽ አጠገብ አለ። መተዳደሪያ ደንቡ እዚህ የለኝም፣ ድሮ ላይ ነው የማስቀምጠው። እዚህ የለኝም። መጀመሪያ መተዳደሪያ ደንቡ ነበረ። መተዳደሪያ ደንቡ ምን እንደሚል ታውቃለህ? የመጀመሪያው ገጽ ላይ ድሮ እኛ ከሉተር ነው እዚያው ፓስተር ቢኒያም የሚያወሳው ወሬ የሚናገረው እውነት እንኳን አሁን አንተን ቀርቶ ካውንስሉ በራሱ መተዳደሪያ ደንቡ ላይ የተናገረው ምን እንደሆነ ታውቃለህ? መጽሐፍ ቅዱስ የሐዋርያት ፈለግ የአባቶች ፈለግ ብሎ ጉባኤዎቹን አንስቶ ከዛ ነው የሚጀምረው። ስለዚህ ባክ ቱ ዘ ኦሪጂን ብለን እኛ የምናምን ስለ ኒቅያ ጉባኤ ነው የምታወራው ፓስተር? ላመጣልህ የምፈልገው አባይ ተገድቧል። እንኳን ያንተ ሀሳብ አባይም ተገድቧል። እኔ እያልኩ ያለሁት አላውቅም ጸበል መሄድ እንዲህ ቦታ ስላልክ እኔ ብቻ አይደለሁም። በእርግጠኝነት እዚህ የሚሰሙን ሰዎች ይታዘባሉ። አብዛኛው ሰው ለምን እንደሚሄድ እንዴት እንደሚሄድ ወይ ደግሞ አደጋ ሲደርስበት ስለት ሊሳል ክፍለ ሀገር ታቦት ንግስ ካልሆነ በስተቀረ ሌላ ገብቶት የሚረዳ ምን ያክሉ ነው? እነሱም ያው የኔሴንድሮስም ኢዮብም እንግዲህ ሊነግሩኝ ይችላሉ። አሁን ላይ ስብከቶች ተጀምረዋል። አሁን ላይ ስለ ወንጌል፣ አሁን ላይ ስለ ኢየሱስ ታክሲ ውስጥ ገብተው በኢየሱስ ስም ስትል ጴንጤ አረ እንደሚባለው ምንድን ነው የምትለው? ኢየሱስ የጴንጤ ብቻ እንደሆነ የሚነገር ፓስተር ቢንያምዬ እንደው ይቅር በሉ። እየደፈርኳቸው አይደለም። ሶፊዬ ጋር ልመጣ ፈልጌ ነው። ሶፊዬ ላናድድህም አይደለም የማወራው በመሀል እና እኔ ረጋ ያለ ነገሮች በጣም ነው ደስ የሚሉኝ። በእርጋታ ውስጥ ብዙ ደስ የሚሉ ነገሮች ይገነባሉ። ከፓስተር ቢንያም ጋር ተገናኝተን እናውቃለን፣ ከብዙዎች ጋርም እና ሶፊዬ አንድ ጥያቄ ያልገባኝ ነገር ስላለ ነው። ጸበል ሄጃለሁ፣ እነሰላ ድንጋይ እነዚህም ሄጃለሁ። ሀሳብን በደንብ እያዳመጥኩ ስለሆነ ነው። ጥያቄ ምንድን ነው የሚሆነው? ጸበል ስለሄድክ ለምንድን ነው ጸበሉን እንድትወው የሆንከው? ጸበሉ አያድንም ብለህ ከሆነ አንደኛ እንድትነግረኝ ነው። እኔ አሁን እንዲገባኝ ስለፈለኩ ነው። ለምንድን ነው ሶፊዬ ጸበል የሚሄዱ ለምንድን ነው የከበደው? ለምንድን ነው ጸበሉን የተወው? እሺ ማርያም አማላጅ ናት፣ ከዛ ወዲያ ሰማዕታት ቅዱሳን አማላጅ ናቸው የሚለውን እሰማ ነበረ። ግን ያ ፓርት ለምንድን ነው ያልተመቸህ? አያማልዱ ወይ? ማማለድ የሚለውስ ነገር ምንድን ነው? ከዛ ወዲያ ኢየሱስ ክርስቶስ አዳኝ ነው ብላል። ትክክል ነው። ኢየሱስ ክርስቶስ አዳኝ እንደሆነማ ከስሞች ሁሉ በላይም ደግሞ ትልቅ ስምም የማይሻር የማይለወጥ በኦርቶዶክስ እምነት ውስጥ እኮ ኢየሱስ ብሎ ስም መሰየም ራሱ አይቻልም። ለልጁ ኢየሱስ ብሎ ማውጣት የተከለከለ ነው ካለው ክብር የተነሳ ማለት ነው። እና ኢየሱስ ክርስቶስ እኛ ጋር ያለው ኢየሱስ ክርስቶስ የት ጠፍቶ ነው ሌላ ቦታ ላይ ኢየሱስ ክርስቶስ እኛ ጋር ያለው ኢየሱስ ክርስቶስ የት ጠፍቶ ነው ሌላ ቦታ ላይ ኢየሱስ ክርስቶስ እኛ ጋር ያለው ኢየሱስ ክርስቶስ ሚስጥራትን እዚህ ሰው እየሰማ ስላለ 5 ዓመት እኔ እኮ ዛሬ ነው ለረጅም ሰዓት እንኳን የገባሁት ኪንታሮት እንዳይዛቸው ብዙዎቻችሁ ምክር ያለው ብዙ ሰዓት መቀመጥ በሽታ ያመጣል ብዬ ተናግር ያለው እና አሁን ዋናው ትምህርት ላይ ስትደርስ ላጥ ብለህ ልትሄድ ነው አይደለ? አልወጣውም እንትና ለዚህ እኮ ነው መጽሐፍ ቅዱስ በጎ ሕሊና ይኑራችሁ ይላል። ኮሜንት የሚጽፉትም በቆ ወጣ እንደዚህ የኔሴንድሮስ ብቻ በጎ ሕሊና እንዳለው ተረድቻለሁ። ምክንያቱም ስልክ ገብቶብኝ ነው፣ ስልኩ ሲያቋርጠው ነው ማይኩን እንዲደጋግም ያደረገውና ጋይስ በጎ ሕሊና ይኑራችሁ መጽሐፍ እንደሚልና እኔ ከታናናሾቼ ጋር ከታች ታናናሾቼ ናቸው። እዚህ ደግሞ ፓስተር ቢኒያም አባቴ ወይም አያቴ ይሆናል፣ ትልቅ ሰው ነው። ስለዚህ አክብሬ ደስ ብሎኝ ነው ከእናንተ ጋር ያለሁትና በፍጹም እኔ በ15 ዓመት ነው የምበልጥ መጽሐፍ ቅዱስ ሲናገር ጴጥሮስ እንዲህ ይላል፣ የሚናገር እንደ እግዚአብሔር ቃል ይናገር ነው የሚለው። የገባውን የተረዳውን ያወቀው ምናምን አይደለም። ስንናገር ለሰው ቢመችም ባይመችም እንደ እግዚአብሔር ቃል ነው። መጽሐፍ እንደሚል እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። ስለዚህ እውነት እንናገር፣ እንደ እግዚአብሔር ቃል እንናገር። ቀጥል፣ እንስማውን
ቀጥል። በመጀመሪያ ደረጃ በማስጠንቀቅ የምጀምረው የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች የሆናችሁ እዚህ ጋር ያዝነው ቃል ኃያል የሆነ የእግዚአብሔር ቃል ስለሆነ መጽሐፉንም የጀመርነው በእምነት ስለሆነ ሕያው በሆነ በመድኃኔዓለም ስም ይዣችኋለሁ። መናገር ይቻላል ሁልጊዜ እንደምለው ምንም አይነት የስድብ ነገር ግን እንዳታወሩ። ምክንያቱም ቅዱስ የሆነ የእግዚአብሔር ስም ሊጠራ ስለሆነ እባካችሁ በመድኃኔዓለም ስም ይዣችኋለሁ። ማንም ምንም ይበል፣ ኦርቶዶክሳውያኖች የእኛን ስነ ምግባር እናሳይ። የምንማራቸው ትምህርቶች ነው። እግዚአብሔር አምላክ ይግለጽልን እውቀቱን። ጥበብ የሌለው ሰው እግዚአብሔርን መንገድ አይረዳምና ማለት ነው። እንግዲህ ሶፊዬ የመጀመሪያው ቤተክርስቲያናችን የምታስተምረው የእግዚአብሔር አምላክን አልፋና ኦሜጋነት መጀመሪያ የሌለው ፍጻሜውንም ማንም የማይመረምር እኩል የመግዛት እኩል የመምራት ኃይልና ስልጣን ያላቸው እንደሆነ አንዱ በአንዱ ላይ የማይሰለጥን አንዱ በአንዱ የማይረገጥ አንዱ በአንዱ በጉልበት የማይላክ እንደሆነ ቤተክርስቲያናችን በደንብ አድርጋ ታስተምረናለች። ይህንን ምሳሌ እንፍጠር እንውረድ እንደዚህ እያለ በደንብ አድርጎ መጽሐፍ ቅዱሳዊ ማስረጃውን በደንብ አድርጎ ያስቀምጥልናል እና እዚህኛው ላይ በጣም የተለየ ሀሳብ አለን ብዬ አላስብም። እንግዲህ ለአዳምን ቃል ኪዳን በገባለት ሰዓት ላይ እግዚአብሔር አምላክ ለአዳም ቃል ኪዳን እንደገባለት ይነግረናል። ሕይወት እንደሚሰጠው ደግሞ እንደሚያድነው ሞት እንደሚሞት የታዘዘውን ትእዛዝ ከበላ እንደሚሞት እግዚአብሔር በአንድ ቃልነት በወልድ ቃልነት ሲነግረው እንመለከታለን እና አዳም ሲሽር አዳምና እግዚአብሔርም ሲነጋገሩ ሔዋንም ለጥያቄ ስትቀርብ ሰይጣን ላይ ግን ፍርድ ሲፈረድበት በእባብ ውስጥ ሆኖ ተመልክተን አንድነት ሶስትነትን አስተምሮን ያልፋል ማለት ነው። እንግዲህ በቤተክርስቲያናችን ሰው አንድነትና ሶስትነቱን ከተረዳ የሚመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ሁሉ ሲል ወደ ምድር የመጣበት ምስጢር በቃሉ ብቻ ዓለምን ሁሉ ማዳን እየቻለ በቃሉ ብቻ ዓለምን ሁሉ መፈወስ እየቻለ አዳም ምሬሃለሁ ማለት እየቻለ ሕያው የሆነ ምስጢሩን በተለይ እንደውም በአባቶቻችን ዓለምን ሁሉ ከፈጠረበት ዓለምን ሁሉ ካኖረበት ሁሉ የሚደንቀው ሰው የሆነበት ምክንያቱም እግዚአብሔር አምላክ አካል የሌለው የማይሞተው መለኮት ሞትን የማይመለከት ድካም የሌለበት ሕመም የሌለበት አምላክ የሰው ልጆች ወይም የፈጠራቸውን ሰው መውደዱ የተነሳ ከዙፋኑ በመውረድ መለኮት ስጋ የሆነበት መለኮት የተወለደበት ምስጢሩ እጅግ የረቀቀ እጅግ የደነቀ ነው። የማይለካ የማይሰፈር እድቱን ሳያጣ ሞቷል። እንዴት መለኮትነቱን ሳያጣ ሞተ ስንል ቀስቃሽ ሳያስፈልገው ልክ አልዓዛርና ከሙታን ተነስ ብሎ እንዳስነሳው ማንም የሚቀሰቅሰው ሳይኖር ራሱ በሞት ላይ ራሱ በፈጠረው ላይ ሞትን ኃይል የሞትን ስልጣን በሚያደክመው በራሱ ኃይሉ ራሱን ከሞት በማስነሳት የሰው ልጆችን ሁሉ ወደ ብርሃን ከጨለማ ወደ ብርሃንነት ጽድቃቸው ሁሉ መርገም ሆኖ የተቆጠረባቸውን ጽድቃቸው ሁሉ በረከት እንዲያገኝ አድርጓቸው ምህረትን በመስቀል ላይ እንደሰጠን በሚስጥረ ሥጋዌ ውስጥ ታስቀምጥልናለች። ሌላው ሚስጥረ ጥምቀት ነው። እንግዲህ አምላክ ሰው ከሆነ በኋላ የተጠመቀበት ሚስጥሩ ምንድነው ነው? ለምን መጠመቅ አስፈለገው? ከመጠመቁስ በፊት ለምንድነው መጾም ያስፈለገው? ሰው ሆኖ አምላክ ሆኖ ሳለ ለምንድነው በሰው ልጆች መጠመቅ ያስፈለገው ስንል በዚህኛው ሚስጥር ውስጥ አንድነትና ሶስትነቱ በዮርዳኖስ ባህር የተገለጠበት የሰው ልጆች ሁሉ ድህነትን ያገኙ ዘንድ መጠመቅ እንደሚያስፈልጋቸው የቅድስት ሥላሴ ልጅነት እንዲያገኙ ምክንያቱም አብ ከሰማይ በመሆን ይህ የምወደው ልጄ ነውና እርሱን ስሙት ብሎ ቃል ያወጣበት መንፈስ ቅዱስ ከሌሊቱ 11 ሰዓት ላይ እርግቦችና አዋፍቶች በማይንቀሳቀሱበት ሰዓት ላይ በራሱ ላይ ሰፍሮ የተቀመጠበት ራሱ እግዚአብሔር ወልድ ደግሞ በባህረ ዮርዳኖስ ተገኝቶ ድል ያደረገበትን ሚስጥርና አንድነትና ሶስትነቱ የተገለጠበትን የሰው ልጆች ሁሉ መጠመቅ እንደሚያስፈልጋቸው የኃጢአትን ስርየት ያገኙ ዘንድ ኢየሱስ ክርስቶስ ምሳሌ በመሆን ለእኛ አሳይቶናል ማለት ነው። ከዛ ወዲያ ደግሞ ከዚህ ከዘለልን በኋላ የሰው ልጆች ደግሞ እንግዲህ ቅድስት ሥላሴን አየን አንድነት ሶስትነቱን። ከዛ ወዲያ ከአንድነት ከሶስትነቱ ባህሪ እግዚአብሔር ወልድ ሰው መሆኑን ተረዳ። ሰው ከሆነ በኋላ መጠመቁን አየን። ከመጠመቁ በፊት መጾሙን ተመለከትን። ስራን ከመጀመራችን በፊት የሆነ ነገር አቅደን ለመተግበር ባሰብንበት ሰዓት ምን መቅደም እንዳለበት በስራው ገልጦ አሳይ። ከዛ ወዲያ አራተኛው የሚሆነው ጸሎተ ሐሙስ ላይ ነው የምንደርስ። ጸሎተ ሐሙስ ላይ እንሄዳለን። ድንቅ ስራ ድንቅ ተአምር የተፈጸመበት የመጨረሻው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ወልድ ከሐዋርያት ጋር በመሆን ከሰው ልጆች ጋር በመሆን የመጨረሻ የተመገበው ራቱ ግን ልዩ ያደረገው ከሌሎቹ ራቶች መቼም በልቷል፣ በሰው ቤት ተጋብዟል፣ እንግዳ ሆኖ ሄዷል። ግን መጽሐፍ ቅዱሳችን ላይ ከዕለቶቹ ሁሉ ከቀኖቹ ሁሉ ለይቶ አስፍሮ ያስቀመጠው ሕያው የሆነው ስጋው ሕያው የሆነው ደሙ ስለ ሰው ልጆች ሁሉ
ትላለች ቤተክርስቲያን? የሰው ልጆች ሁሉ በሞታችን ሞተን ክርስቶስን በሞቱ ከመሰለው በትንሣኤው ደግሞ እርሱን እንመስል ዘንድ ትንሣኤ አለን ብላ ታምናለች። እና እነዚህን ጠንካራ የሆኑ አምስቱን አዕማደ ምስጢር በደንብ አድርጋ ታስተምረናለች ማለት ነው። እና ሶፊዬ እነዚህ ናቸው ፓስተር ቢኒያም የምንማራቸው። አሁን ወደ ሶፊ እመጣለሁ። ሶፊ ካሳኪራ የሚባል ሰው ታውቃለህ? ካሳኪራ ደርሰህበታል? ካሳኪራ ለአውራው ተቀጣጥረናል። እንግዲህ ካሳኪራ ዛሬ ሃርመኒ ቲዩብ ላይ በዚህ አጋጣሚ እንግዲህ የሊሰንድሮስን ዩቲዩብ ሰብስክራይብ አድርጉለት። ጀምረሃል አይደለ? ተጀምሯል። ሰብስክራይብ አድርጉለት። የሶፎንያስን አንሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ መልሳችሁ። እመኑኝ ብዙ ለውጥ ይመጣል ብዬ ተስፋ አደርጋለሁ። ኢዮባ ግን የለውም። ምን አለ መሰለ ዛሬ ስሰማው ያው ካሳኪራ ማለት በወንጌል አማኙ ዘንዳ በጣም የስህተት ትምህርት ያውለበለበ ከ20 ምናምን ዓመት በኋላ አሁን ደግሞ መጥቷል። ካሳኪራ ሲባል በታሪክ ሰምታችሁ ሊሆን ይችላል። እንግዲህ ወደፊት እንግዲህ ካሳኪራ የሚቀጥላቸው ነገር አለ። ግን ዛሬ ኢየሱስ ክርስቶስ ዳግም ፊዚካሊ በክብር አይመጣም፣ ቤተ ክርስቲያን ነች የምትገለጠው የሚል ደግሞ ሀሳብ ይዞ መጥቷል ካሳኪራ። ሰው መንፈስ ነው። ሶፎንያስ ከመጠየቀ በፊት ሁል ቀን እንደምመክርህ የሃርመኒ ቲዩብን ኢንተርቪ ይኸውና እኔም አንዳንድ ጥያቄ ትጠይቀዋለህ እና ዳግም ምጽአትን የማይቀበል ሆኖ ደግሞ ካሳኪራ መጥቷል ማለት ነው። የወጉት ሁሉ ያዩታል። የንጉሱ ግብዣ፣ የራት ግብዣው ፊዚካል ኢየሱስ አይመጣም እንዳትጠብቁ የሚል እንቅልፋም ሰው እንቅልፍ ሊያስብለን ደግሞ የመጣለ ያው ሶፍትና ጨርቅ የሚያስበሉ ብዙ ነገሮች አሉ። አሁን ወደ ጥያቄ ልግባና መጋቢ ሶፎንያስ ሞላልኝ አሁን ከተቀመጡት አምስቱ አዕማደ ምስጢር ሚስጥረ ሥላሴ፣ ሚስጥረ ክርስቶስ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ዳግም ምጽአት ላይ ያለህን ጥያቄ እዚሁ ጥያቄን አቅርብ። ጥያቄ ሳይሆን ያለኝ ያቀረበው እንግዲህ ቤተክርስቲያን እኔ እውነታውን አይደለ የተናገርኩት። እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮቹ የማውቀው ነገር የለም። ቅድም እንደማንም ሰው ማርያም አማላጅ ናት፣ ሰማዕት አማላጅ ነው ይሄ የሚል ማለት በጣም ሲሊ የሚመስሉ ግን አዋቂ ነን ብለን የምናስባቸው እውቀቶች የነበሩት እሱ ነው። ከዚህ ያለፈ ከሆነ ውሸት ነው ማለት ይቻላል። ብዙ ሰው እንደዛ ስለሆነ የሚያስበው ቤተክርስቲያንም ጸበል ምናምን ሲሄድ የነበረው እናቴ ታማ በነበረ ጊዜ ይዤ ነው የሄድኩት። እኔ ልጠመቅ አልነበረም እውነት ለመናገር የሄድኩትኝ። ሁሉም ሶስቱም ቦታ በሷ ምክንያት ነው የሄድኩት። ከዛ ባለፈ ግን በልጅነታችንም ጸበል ስንጠመቅ በቃ እንሂድን ጸበል እንጠመቅ ዛሬ ተብሎ ተነስቶ ነው እንጂ ሄደን የምንጠመቀው ለምንድን ነው የምንጠመቀው እንዴት ነው የምንጠመቀው የሚለውን ሀሳብም እውቀቱም አልነበረኝም። የምታደርገው ነገር በእውቀት ስታደርገው ነው ገብቶ ስታደርገው የማያደርገው። አሁን ግን ባለውበት እምነት ውስጥ አሁን ባለውበት ቤተ እምነት ውስጥ አሁን ባለውበት ዶክትሪን ውስጥ ግን የማደርጋቸውን ነገር ከመጽሐፍ ቅዱስ አንጻር እያየሁ ትንቢትም ቢሆን ትንቢትን መርምሩ ይላል። እንዴት ነው ከእግዚአብሔር ቃል አንጻር የመጡ ትንቢቶች ምንድን ናቸው? እነዚህን እያየሁ የማይበት አሁን መጽሐፍ ቅዱሳዊ እውነታዎች ስላሉ ማለት ነው። ከዛ በተረፈ ግን ሴንድሮስም ያነሳቸው ሀሳቦች ጥሩ ናቸው። በዚህ ደረጃ እና ልክ እንደዚህ የሚገልጹ የሚያስተምሩ ያለውን ነገር ከዛ ሰው እንዲመረምር እንዲረዳው እንደዚህ አይነት ወጣቶች መምጣታቸው በጣም ትልቅ ፕሪቪሌጅ ነው ለኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች፣ በጣም ትልቅ ፕሪቪሌጅ ነው። እኔ ሰዎች ከኢትዮጵያ ኦርቶዶክስ ቤተክርስቲያን ፈልሰው ጴንጤ የሚባል ድርጅት ውስጥ እንዲገቡ ፍላጎትም ሀሳብም የለኝም። ሰዎች ወደ ሃይማኖት ማዕቀፍ ውስጥ እንዲገቡ ሳይሆን እውነትን አምነው፣ ቅድም ብየዋለሁ፣ እውነትን ታውቃላቸው፣ እውነትን ማርነት ያውጣች። ሰው በልጁ በኢየሱስ ክርስቶስ የዘላለም ሕይወት እንደሚያገኝ አንተ ስለ እኔ ሞተሃል፣ ደግሞ በሶስተኛው ቀን ተነስተሃል፣ ከአብ ጋር አስታርቀኛል፣ መታረቂያ፣ እውነት፣ መንገዴ፣ ሕይወቴ አንተ ነህ ብሎ ሰው ከእግዚአብሔር አብ ጋር የሚታረቅበት መንገድ ልጁ ኢየሱስ ክርስቶስ እንደሆነ አምኖ ዳግም በመወለድ ከእግዚአብሔር ጋር ህብረት እንዲያደርግ ነው እንጂ ፍላጎቴ ሰዎች ሃይማኖት ድርጅት እንዲቀይሩ አለ። እኔ የሃይማኖት ድርጅት በተቋም ሰው አይድንም ብዬ ማምን ነኝ። ሰው ጴንጤ ስለሆነ ይድናል ብሎ አላምንም። ሰው ኦርቶዶክስ ስለሆነ አይድንም አይደለም ጉዳዩ። ሰው በልጁ በኢየሱስ ክርስቶስ አምኖ ነው የዘላለምን ሕይወት የሚያገኘው።
ለዚህ ነው መጽሐፋችን የሚናገር ሰው በስራው የሚጸድቅ ቢሆን እንኪያስ ክርስቶስ በከንቱ ሞተ ይላል አለ ገላትያ መጽሐፍ። ስለዚህ ይሄ ክርስቶስ ኢየሱስ ስለኔ ተሰቅለሃል፣ ስለኔ ሞተሃል፣ ስለኔ ዋጋ ከፍለሃል፣ እኔ መገረፍ ሲገባኝ ተገርፈልኛል፣ እኔ መሞት ሲገባኝ ሞተህልኛል። ገብቶሃል? ስለዚህ ከእግዚአብሔር ጋር ያስታረቀኝ አንተ ነህ፣ እውነት፣ መንገድ፣ ህይወት ኢየሱስ ነው ብሎ ሰው በዚህ አምኖ ወደ እግዚአብሔር መቅረብ እንዲሆንለት ነው እንጂ ፍላጎቴ የሃይማኖት ቅያሬ እንዲያደርግ ከሆነ ሃይማኖት ድርጅት ውስጥ የሆነ የሃይማኖት ቁጥር ለማብዛት አይደለም። ጥሪም እሱ አይደለም፣ እውነትን ስለሆነ የምንናገረው። ስለዚህ ከዚህ አንጻር ነው የነበረኝ በኦርቶዶክስ ቤተክርስቲያን ላይ ግን የነበሩ እሳቤዎች በልጅነቴ ነው። ከዛ ካደግኩ ራሴን ካወቅኩ በኋላ የኢትዮጵያ ወንጌል አማኞች ቤተክርስቲያንን የተቀላቀልኩት። ከዛ እዛ ቁጭ ብዬ ነው የተማርኩት፣ በዛ ነው ያሳለፍኩት፣ እስካሁንም በዛ ነው ያለሁት ማለት ነው እንጂ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ጥላቻ፣ ለሙስሊሞች ጥላቻ፣ ለማንም እኔ ሰው ሁሉ እንድወድ ነው የተጠራሁት። ሰውን ሁሉ እወዳለሁ። እግዚአብሔር ሰውን ሁሉ ይወዳል። ኃጢአትን ነው የማይወደው እንጂ ኃጢአተኛን እግዚአብሔር ይወዳል። ስለዚህ ዛሬ እናንተ ጋር አሁን እዚህ መጥቼ አብሬ ስገባ ድሮም ይሄ ምናምን የሚል የሚሳደብ ጴንጤ ነኝ የሚል ይኖራል። ደግሞ ኦርቶዶክስ ነኝ የሚል ደግሞ ከዚህ ጋር ቁጭ ትላላችሁ እናንተ የሚላችሁ እናንተን የሚሳድባችሁ ደግሞ ሰው ይኖራል። ስለዚህ እኔ ጉዳዩ ያገናኘን የምናወራው ስለ ክርስቶስ እስከሆነ ስለ መዳን እስከሆነ ድረስ ብረት ብረትን ይስለዋል እንደሚል መጽሐፍ ከእናንተ ጋር መጫወቱ መነጋገሩ ክፋት የለውም ብዬ ነው የማምነው። ኢዮብ የጠየቀኝ ጥያቄ አንዱኛው ፓስተር ቢኒ እውነትን አግኝቷል ብሏል። ፓስተር ቢኒያም እውነትን ምን እንዳገኘ አላውቅም። እኔ ፓስተር ቢኒያም ያገኘው እውነት መንገድ ህይወት የሆነውን ኢየሱስ ክርስቶስን የህይወት ጌታ አዳኝ ገዢ አድርገህ እንደተቀበልክ አምናለሁ። ከዛ በተረፈ ደግሞ አንድ የተናገረው ነገር አለ። እመቤታችን ማርያም ብላችሁ ለመጥራት እንትን ይላቸዋል። ይኸው እኔ ልጥራለህ። እመቤታችን ቅድስት ድንግል ማርያም ብጽዕት ከሴቶች የተለየች መጽሐፍ ቅዱስ የሚላትን እኔ ልነሳት አልችልም። ከሴቶች ሁሉ የተለየች ትውልድ ሁሉ ገና ምን ይለኛል? ብጽዕት ይላታል። ገና ትውልድ ሁሉ እኔ አይደለም የእኔ ልጅ 7 ልጅ ዘርዘር ገና ምድር ሁሉ ትውልድ ሁሉ ይላታል። ስለዚህ ስለ ቅድስት ድንግል ማርያም ኔጌቲቭ ቶት ጴንጤው ያለው የሚመስላችሁ ሰዎች ማርያምን የማይወድ ጴንጤ ነኝ ወይም ወንጌል አማኝ ነኝ የሚል ካለ በጣም የተሳሳተ ወይም ስለ ማርያም አለማወቅ ነው። ማርያም ማለት ቅድስት ድንግል ማርያም ማለት ለዮሴፍ የታጨች እጮኛ፣ ለዮሴፍ የታጨች ነበረች። ሰርጓ የደረሰ ሴት ነበረች። ያንን ትታ በአይሁድ መካከል ከመንፈስ ቅዱስ ጸንሳ ተገኝታ ዮሴፍ እንኳን በስውር ሊተዋት ነበረ። በድንጋይ ተወግራ ነበረ የምትገደለው። የግብፅን በረሃ ዋጋ የከፈለች መከራ የበላች ከራሷ ነገር ይልቅ የእግዚአብሔር አጀንዳ በህይወቷ ላይ እንዲፈጸም ፈቅዳ እግዚአብሔር በእሷ የሰራባት በጣም ድንቅ ሴት ናት። በኢትዮጵያ ወንጌላውያን ቤተክርስቲያናት ስለ ሙሴ ይሰበካል፣ ስለ ኤልያስ፣ ስለ ኤልሳ ይሰበካል። ስለ ማርያም መስበክ ለምረው ማይቻል ይቻል። እንሰብካታለን፣ እናወራታለን፣ እንማርባታለን። በፍጹም ጥላቻ የለኝም። እኔ አሁን ቅርብ ጊዜ እንኳን አገልግሎት ነበረኝ። በእውነት ነው የምላችሁ የማርያም ስብዕና በጣም የሚያስደንቅ ነው። ስለዚህ ለማርያም ጥላቻ በፍጹም የለንም። ኢዮባ እንደሱ አይነት አመለካከትም የለም። ነገር ግን በምልጃ ጉዳይ ከእግዚአብሔር ጋር በታነቅንበት ጉዳይ የየራሳችን የሆነ አመለካከት የየራሳችን የሆነ አስተምሮዎች አሉን። በዛ ልንለያይ እንችላለን። እሱ ቁጭ ብሎ መነጋገር ይቻላል። በቀደም ከፓስተር ቢኒ ጋር ረጅም ሰዓት ዛሬ እዚህ ላይ ማንሳት ስላልፈለጉ ቪዲዮ እንድታዩት ስለምፈልግ ከፓስተር ቢኒ ጋር በዚህ ጉዳይ ላይ ማስታረቅ ምንድነው፣ መማለድ ምንድነው፣ የድንግል ማርያም ምልጃ ምንድነው፣ ማስታረቋ ምንድነው ምናምን የሚለውን ከፓስተር ቢኒ ጋር በደንብ አውርተንበታል። ለ4 ሰዓት የፈጀ ነገር ነው ያወራነው። ስለዚህ እንደሱ ነው አላማው። ከዛ በተረፈ ከኢትዮጵያ ኦርቶዶክስ ቤተክርስቲያን በወጣሁበት ጊዜ ማቀው ነገር የለም። እውነት ለመናገር እውነቱ እሱ ነው። አሁን ግን የገባኝ የተረዳሁት ነገር አለ። እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል። ያ እውነት አርነት አውጥቶኛል። የዘላለም ሕይወት አግኝቻለሁ። በልጁ በኢየሱስ ክርስቶስ መዳን ሁሉብኛል። የዕብራውያን ጸሐፊ እንደሚናገር መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም አንድ አለ፣ እሱም ኢየሱስ ክርስቶስ ይባላል። በዚህ ያላችሁ ሁላችሁ መዳን በልጁ በኢየሱስ ክርስቶስ ውጪ በፍጹም መዳን አይመጣም። ሰው በመንበርከክ መዳን አያመጣም። ሰው መጾም መጸለዩ በጣም ወሳኝ ነው። ከእግዚአብሔር ጋር ህብረት የምናደርግበት መንገድ ነው። በጣም ደስ የሚል ነው። ደግነት ደስ ይላል። ለሰው መልካም ማድረግ ደስ ይላል። በምድር ላይ ብዙ መልካሞች አሉ፣ ግን እግዚአብሔር የለም የሚሉ ብዙ መልካሞች አሉ። መልካምነት በራሱ መልካም ነው፣ ግን መልካምነት የዘላለም ህይወት አይሰጥም። ደግ መሆን የዘላለም ህይወት አይሰጥም። መጸለይ የዘላለም ህይወት ጋራንቲ አይደለም። አንድ አለ የዘላለም ህይወት ማግኛው መንገድ፣ እሱም ኢየሱስ ክርስቶስ ብቻ ይባላል። ከኢየሱስ ክርስቶስ ውጭ በየትኛውም መንገድ ወደ አብ ሊያደርሰን
አይችልም፣ መድረሻ መንገድም የለውም። ስለዚህ እኔ የቀመስኩት፣ እኔ የተረዳሁት፣ እኔ የገባኝ ህይወት በልጁ በኢየሱስ ክርስቶስ መዳን ሆኗል። ስለዚህ በዚህ ያላችሁ ወንድም እህቶቼ ሁሉ በየትኛውም ቤተ እምነት ውስጥ ነው፣ እኔ ከሆነ ቤተ እምነት ውስጥ ወጣችሁ የሆነ ቤተ እምነት ውስጥ ግቡ የምልበት ምንም አይነት እንትኑ የለኝም። ወደ ጌታ ብቻ ኑ፣ ወደ ጌታ ብቻ ሂዱ። ኢየሱስን ብቻ የህይወታችሁ ገዢ ጌታ አዳኝ አድርጋችሁ ተቀበሉ። ከዛ በተረፈ ባላችሁበት ሆናችሁ መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስ የቃሉ ፍቺ ያበራልሃል ተብሏል። ስለዚህ እንደነ ሴንድሮስ ያሉ በጣም አስደናቂ ልጆች ያሏችሁ በጣም ሀብቶች ናቸው እነዚህ ልጆች። ስለዚህ እነዚህን ተጠቅመው እነዚህ ደግሞ ሞር ደግሞ ከዚህ በበለጠ ቢረዱ ቢታገዙ አብራቸዋቸው ከጎናቸው ቆሙ ደግሞ የተሻለ ነገር ከነዚህ ልጆች ይወጣል ብዬ ስለማስብ ትላንትና እነ ሳኦል አሳዳጅ የነበሩ ደብዳቤ አጽፈው ቅዱሳንን ለመግደል ሲሄዱ የነበሩ ድንገት በደማስቆ ላይ ተገኝተው ታሪክ ተቀይሮ አሳዳጅ የነበሩ ተሳዳጅ የሆኑ ለወንጌል ራሳቸውን የለዩ ዋጋ የከፈሉ ልክ እንደነዛ ደግሞ ነገ እግዚአብሔር መንፈስ ቅዱስ ከዛው ቤት ደግሞ ሰው ያነሳል፣ ሰው ያወጣል ብዬ አምናለሁ። ስለዚህ ድንግል ማርያምን አንጠላም፣ ኦርቶዶክስ ቤተክርስቲያንን አንጠላም፣ ሰዎችን ጴንጤ እንዲሆኑ አላበረታታም። ኢየሱስ ክርስቶስን የህይወታቸውና ጌታ አድርገው ብቻ እንዲቀበሉ አበረታታለሁ። መዳኛው መንገድ እሱ ነው። እኔ የቀመስኩት ህይወት ይህ ነው። ጣፋጭ ነው። ኢየሱስ ብትመኩበት ያስመካል፣ ብትደገፉበት ያስደግፋል። አባቴ ብትሉት ወይ በእሽታ መንፈስ አባ አባት ብለን የምንጠራበትን የልጅነት መንፈስ ተሰጠን። እኔ አፌ ምራቅ ይሞላል ኢየሱስ የሚለውን ስም ስጠራው ራሱ በእውነት ነው የምላችሁ። አይኖ ማንነቴም የፈለገ ሁኔታ ሊሆን ይችላል፣ ግን ኢየሱስ ከሁሉ በላይ ከማርም አይገልጸውም። የሚጣፍጥ ማንነት የሚጣፍጥ ስም ያለው ከስሞች ሁሉ ስም ተሰጠ ይላል የፊልጵስዩስ መጽሐፍ ምዕራፍ 2 ላይ ስታነቡት። ስለዚህ እግዚአብሔር አምላክ በዚህ በልጁ በኢየሱስ ክርስቶስ መዳንን አግኙ። መዳን ይሁንላችሁ ወንድሞቼ እህቶቼ። እንግዲህ እናንተ እንደምትሉ ከደጋጎች ጎን እንድትገኙ መንገዱ ኢየሱስ ክርስቶስ ብቻ ነው። ያለ ኢየሱስ የዘላለም ህይወት የለም። ኢየሱስ ክርስቶስ ጌታ ነው። ስለኛ ማልዷል። በቀራንዮ መስቀል ላይ ደሙን አፍስሷል። ስለኛ ተንጠልጥሏል። ሰዓሊዎች እንደሳሉት አይደለም፣ እርቃኑን ተንጠልጥሎልናል። አላፈረብንም፣ አያፍርብንም ዛሬም እና ዛሬም የልጁ የኢየሱስ ክርስቶስ ደም ትኩስ ነው። ይህንን ጌታ ህይወታችሁ ገዢና አዳኝ ጌታ አድርጋችሁ ተቀበሉ። መዳን በሌላ በማንም የለም። ጌታ ይባርካችሁ። ቴንኪው። ጎበዝ ሶፊዬ፣ ጎበዝ ነህ። ቆይ ትቀጥላለህ ሰንድሮስ። እሺ ሰንድሮስ ትቀጥላለህ። ሶፊዬ ጎበዝ ሰበካውን ጎበዝ ነህ እኮ አንተ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ስለ 5ቱ ትምህርት አስተምሯል እና ሶፊ ሕያውነት የሚል ኮርስ ወስደሃል እንዴ በቴዎሎጂ ኮሌጅ? ወይንም ዘላለማዊነት የሚል ኮርስ ወስደሃል? በቀደም እኮ አንስተን አወራን ፓስተርዬ። በሱ ጉዳይ ላይ እዚህ ማውራት አልፈልግም፣ ምክንያቱም ቪዲዮን ይመልከቱት ይዩት። ከዛ ከቪዲዮ በኋላ ደግሞ የምናነሳቸው አውርተናል እናንተ አይደል? ስለዚህ ቪዲዮውን ደግሞ የሰራ ነው ሰው እንዲመለከተው ስለሆነ ነገ ማታ ስለሆነ የምንለቀው በሱ በዘላለማዊነት ስለ አንተ ልትለኝ የፈለግከው ስለ ቅዱሳን ስለ ድንግል ማርያም ዘላለማዊነት እሱን አውርተንበታል። በነገራችን ላይ ሃይማኖት የሚል ቃል አንስተሃል ሶፊ። ሃይማኖት የለም እንዴ? አለ። የለም አላልኩም እኮ ሃይማኖት አያድንም ነው ያልኩት እንጂ ሃይማኖት የለም አላልኩም። አንዲት ሃይማኖት አንዲት ጥምቀት መጽሐፍ ቅዱስ ይላል እኮ። የለም አላልኩም። ሃይማኖት የለም አላልኩም። ሃይማኖት አያድንም። መዳኛው መንገድ ኢየሱስ ክርስቶስ ነው። ሃይማኖትማ ህንድ ብቻ ብትሄድ 2500 ሃይማኖቶች አሉ። አንዲቱ ሃይማኖት የትኛው ሃይማኖት ነች? አንዲት ሃይማኖት የሚለው በክርስቶስ የሆነችማ መጽሐፍ ቅዱስ እንደሚናገር ሐዋርያቶቹ ክርስቶስ ኢየሱስን አመኑ፣ በአንጾኪያ ክርስቲያን ተሰኙ ይላል እኮ። አንተ አሁን የኒቅያ ጉባኤን ታምናለህ እንዴ? የኒቅያ ጉባኤ ደግሞም በአንድ ልጁ በመንፈስ ቅዱስ በተጸነሰ ተብሎ በአንዲት ቅድስት ሃይማኖት። ፓስተር ቢን እሱ ጥሩ ነው። ስለ ኒቅያ ጉባኤ ስትሄድ እኮ ኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስን እንደማን ነው የምታምነው? የትኛው? ለምሳሌ ኢየሱስ በኖረበት ዘመን አንዳንዶቹ የሰፈራቸው ልጅ አድርገው ያዩታል።
አንዳንዶቹ አናጢ፣ አንዳንዶቹ የዮሴፍ ልጅ፣ አንዳንዶቹ የማርያም ልጅ አይደለ? ከዛ ደቀ መዛሙርቶች እናንተስ ማን ትሉኛላችሁ ብሎ አልሰማህም ማለት ነው። ስለ ክርስቶሎጂ ማለት ስለ ክርስቶስ ሲያስተምር አልሰማህም ማለት ነው። አዎ የጠየቅኩህን እኮ ነው ፓስተርዬ፣ እንድትመልስልኝ እኮ ነው። ኢየሱስ ክርስቶስ ይኸውልህ በመጀመሪያ የኬልቄዶን ጉባኤ ላይ ይኸውልህ 4 ጉባኤዎች አሉ። የኒቂያ፣ ኤፌሶን። የኢትዮጵያ ኦርቶዶክስ ቤተክርስቲያንን የጠየቅኩህ ፓስተር። ቆይ ስማኝ አሁን ምን መሰለህ ፓስተርዬ፣ አሁን አንተ ስለ ኢየሱስ ይኸውልህ ስለ ኢየሱስ አባል ሆነ ነው እያወራህ ያለው። በእርግጥ አይደለም። ቆይ ይኸውልህ ሶፎንያስ መካነ ኢየሱስ ብሎ ስም ያወጣው ለመካነ ኢየሱስ ማን ነው? ፓስተር ሶፎንያስ። ዞሮ እኔ ምኑ መሰለህ ማዝ ነው በአንድ መናፍቅ በሚባል ፓስተር መናፍቅ ብላ ስለምትጠራው ቤተክርስቲያን ነው እየነገርከኝ ያለው። ገባ? ቆይ አይደለም፣ ምንስ ችግር የለውም። ነገር አለ። ቆይ ስማኝ አንተ አሁን እኔ እየጠየቅኩ ያለሁት አሁን ኦርቶዶክስን አታውቃትም ነበር፣ አታውቃትም። አለማወቅን በተግባር አሳይተሃል። ከኦርቶዶክስ መውጣትስ አታውቃት እንደሆነ አሳይተሃል። አሁን የወንጌል አማኝን ተናገርኩ። አላሳየውም፣ ተናገርኩ። ሰማይ እኮ ነገር አለው። እኔ ከኦርቶዶክስ ቤተክርስቲያን ስወጣ ሄዶ ከመሳለም ከጓደኞቻችን ጋር ወክና እርግ ተባብለን ከውጭ ተሳልሞ ከመመለስ ውጭ የማውቀው ነገር አልነበረኝም። ለምን አትሰማም? እሺ አሁን አንተ ያለበት ተቋም ምን ተቋም ይባላል? ያለበት ተቋም ኧረ ፓስተር አሁን በጣም ትንንሽ ነገር እያወራን ነው። አሁን ሳንድሮስን ከመልቀቄ በፊት ከመናገሩ በፊት አንተ ሉተራናውያን ወይንም ሉተር በጀመረው የሃይማኖት ተቋም እናንተ ያለ ነው። እኔ እናንተ ፈቃዳችሁን ሁሉ አንድ ቦታ እኮ ነው። እኔ እናንተ አንድ ቦታ ሉተር ለምሳሌ ጸሎት ሲጀምር ደልኖ መኔ ፓርሌ ደልፊሊዮ ደልኖ ስፕሪቶ ሳንቶ ብሎ እንደሚጀምር ታውቃለህ? እኔ በፈለገው ይጀምር። እኔ ጸሎትን ከሱ አይደለም የተማርኩት። እኔ መጽሐፍ ቆይ ሃይማኖት የምትለዋን ነገር ስላነሳ ነው ሶፊ። ለማንኛውም ያልኩት ሃይማኖት የለም አላልኩም። ሃይማኖት አያድንም። በተቋም ሰው አይድንም። ሰው ጴንጤ ስለሆነ አይድንም። ተቋም ውስጥ ስለገባ አይድንም። ኦርቶዶክስ ስለሆነ አይድንም ሰው እያልኩ ነው። ሃይማኖትን ግን ለማወቅ ፓስተር ሶፎንያስ ሃይማኖትን ሰው ለመዳን የሚሆነው መንገድ የሚያሳውቀው ሃይማኖት ነው እኮ። መንገድ አያሳውቅም አላልኩም እኮ። ቆይ ስማኝ፣ ለማንኛውም ጸጥ በል። ሳንድሮስ አንዴ ተናገርና አንድ ጥያቄ ነው አሁን ሳንድሮስ የምጠይቀህ። አሁን ጌታ ኢየሱስ ክርስቶስን ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ብላ ለልጆቿ ታስተምራለች? እሱን በደንብ ደብተርና እስክሪብቶ ይዘህ በደንብ ጻፍ። ሶፎንያስ ጻፍ በደንብ ነገ እንድታስተምር። ባይብሌንም አውጥቼ ነው እየጻፍኩ ነው። ግድ የለ እኔ ጳውሎስ እንኳን ፓስተርዬ ጳውሎስ እንኳን ከእውቀት በገማልያል እግር ስር 14 ዓመት ተምሯል። አሁን ተማር፣ እድል መጥቶልሃል። ተማር ትንሽ ሰዓት። ማወቅ ጥሩ ስለሆነ ፓስተርዬ አንተ ኦርቶዶክስ ቤተክርስቲያንን አውቃታል? ቆይ እኔ እያወቅኳትም ስለ እኔ ችግር የለም። እኔ እኮ ታውቃለህ፣ ስታንዴ ግልጽ ነው። ስለ አንተ ማወቅ እንፈልጋለና አንተ አውቃ ጨርሰሃል? እሷ አታልቅም። በነገራችን ላይ እሷ አታልቅም። በጣም ለደቂቃ እሱ ሚዲያ ላይ እኮ ነገርኩህ። አይ ባወቅኩት ልክማ ባወቅኩት ልክ መልስ ሰጥቻለሁ። አሁን አንተ ኢየሱስን የተቀበልከው አውቃታል ወይ? ኦርቶዶክስ ቤተክርስቲያን አውቃታል ወይ? ስማኝ፣ ለማወቅ የወንጌል አማኝን በማውቀው ልክ እድሜ ለእናንተ ኦርቶዶክስን ለማወቅ እግዚአብሔር ረድቶኛል። አሁን ባጭሩ አንተ አወቃትና ምን ተጠቀምክ? አውቃት ምን ተጠቀምክ? በስመ አብ ገንዘብ ምናምን ከማግኘት ውጭ ማለት ነው። ምን ተጠቀምክ? ምን ማግኘት ውጭ ምን ተጠቀምክ? ሶፎንያስ ሞላልኝ። እንግዲህ አንተ ደስኩረህ ገንዘብ ልታገኝ ትችላለህ፣ ግን ደስ የሚል ነገር የባንክ አካውንቴን የዛን ቀን አሳይቻለሁ። ደስ የሚል ነገር ኑሮዬን ያውቃል። ለማንኛውም ገንዘብ ለማግኘት ከሆነ አንተ ነገ ሌላ ሃይማኖትም ውስጥ ትገባለህ ማለት ነው። ለማንኛውም እኮ ያልኩህ ኖ ከገንዘብ ውጭ
ስለሚያሙህ ነው እኮ ገንዘብ ያገኛል ስለሚያሙህ ነው። እኔ አላየሁም እኮ ስለሚያሙህ የጠየቀው። አንተ አወካትና ምን ላይ ደረስክ? ኦርቶዶክስ ቤተክርስቲያንን ልክ ወንጌላዊ አማኞችን በምታውቀው ልክ አወክ። ምን አገኘ? እንደ እኛ ጋር ተለጥፋችሁ ኦርቶዶክስን ሳታውቁ ለምታጭበረብሩ ይሄው እያስተማርኳችሁ። አሁን እኮ አንተን እያስተማርኩ ነው። እዚህ ቁጭ ብዬ መድረክ ከፍቼ የማምንበት መድረክ ከፍቼ አሁን የጠየቁት ጥያቄ ከዛ በተረፈ ግን ኦርቶዶክስ ቤተክርስቲያንን አውቃት ምን ተጠቀምከው? ፓስተር ቪዲዮን አየህ፣ የተጠቀምኩት በመጀመሪያ ኦርቶዶክስን በማወቄ የተጠቀምኩት ውለታዋን በመረዳቴ የበለጠ ያልተረዱ እንዳንተ ያሉ እንዳንተ ሳይገባቸው ገብቶናል ብለው የወጡ እንዲረዷት እያደረግኩ ነው። ይሄ ዋጋ እየከፈልኩ ማለት ነው። እየሰደባችሁ ተረድተዋት ምን እንዲሆኑ አልተረዳም። ቆይ ሶፊ አስረዳኸኝ፣ ተረዳሁ። ከዛ ምን ልሁን? ይኸውልህ ስማኝ፣ አስረዳኸኝ፣ ምን ልሁን? ልትወጣ እንደሆነ ገብቶኛል። አሁን ዝም ብለህ ስማኝ። ቆይ ስማኝና እድል እሰጥሃለሁ። ብዙ ሰዓት ስትናገር ሰምቻለሁ። ኖ ካስረዳኸኝ በኋላ ምን ልሁን? እሺ ተረዳሁ። ምን ልሁን? ቆይ ስማኝ፣ ይኸውልህ ስማኝ። ሶፎንያስ መልስልኝ አንዴ። ዘንድሮስ ፓስተር ቢኒ መልስልኝ አንዴ። ምን ማለት? እሺ ከዛ ፓስተር ቢኒ መልስልኝ አንዴ። ይቅርታ፣ በጣም ይቅርታ፣ ወሳኝ ጥያቄ ስለሆነ ያነሳው። ኦርቶዶክስ ቤተክርስቲያንን እንዳውቃት ካደረገኝ በኋላ ምን ልሁን? ወደ ኦርቶዶክስ እንደሆን እንድመለስ ነው? ምንድን ነው? አይደለም። ይኸውልህ አጭበርባሪዎች መጥተው ሲለፈልፉ እሷ እንዲህ አታስተምርም ብለህ ለእውነት እንድትቆም ነው እያስተማርኩ ያለሁት እኮ እንጂ ወደዛ እንድመለስ አይደለም። እንዴ ነገርኩ እኮ እኔ። ያንተ ቪዲዮውን ማጠንዛት ከፈለክ ቪዲዮ ላይ የተናገርኩት እኮ አቋሜን ነግሬሃለሁ አይደለ? ማጠንዛት ከፈለክ ቪዲዮውን ቀጥል። ግን አሁን ለአንተ አሁን ይህን ሁሉ ሰዓት ዋጋ ከፍዬ የምናስተምርህ ታታቃት የወጣሃት ተቋም ኢየሱስ ክርስቶስን አግኝቻለሁ፣ መዳን በሌላ በማንም የለም፣ እንድንበት ዘንዳ ከሰማይ በታች አንድ አዳኝ አለ፣ በአጭሩ ስለ ክርስቶስ አውቄያለሁ። የት? ወንጌል አማኝ ጋር። እሺ ኦርቶዶክስ ስለ ክርስቶስ ኢየሱስ ምን ብላ ታስተምራለች? መዳንስ በሌላ ቆይ ዝም በል በቃ ዝም በል። እሱን ይነግረናል። እሱ ግን ፓስተር አንተ ኦርቶዶክስ ቤተክርስቲያንን ትወዳታለህ አይደል? ኦርቶዶክስ ቤተክርስቲያንን ትወዳታለህ? ኦርቶዶክስ ቤተክርስቲያንን ትወዳታለህ አይደል ፓስተር? ኦርቶዶክስ ቤተክርስቲያንን አንተ ትወዳታለህ ፓስተር? ትወዳታለህ? በጣም ሁሉንም ወዳለሁ። ነገር ግን በአቋም ደረጃ ባክ ቱ ዘ ኦሪጂን የሚለውን ሀሳቤ ካውንስሉ ላይ እንኳን ገዝቶ አንተ አታነብም እንጂ መተዳደሪያ ደንቡ ላይ እንኳን የነበረው የሃይማኖት መግለጫ ላይ በግልጽ ለማስቀመጥ የመጀመሪያው ባክ ቱ ዘ ኦሪጂን አቋሙን የገለጠው አትንኳት ስል በምክንያት፣ ተረዷት ስል በምክንያት፣ እውነት ይዛለች ስል በምክንያት ካውንስሉ ለምሳሌ አሁን እቺ መጽሐፍ ቅድም አንብቤልሃለሁ አይደለ? እቺ መጽሐፍን አሁን ሰሞኑን ያሳተምናት የምናሰለጥናት አይተሃል አይደለ? ኦርቶዶክስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በማወቅ ማገልገል። አሁን አላስመርቅም፣ መጽሐፍ አናስመርቅም። እና እዛ ላይ ይኸውልህ የካውንስሉ ጠቅላይ ጸሐፊ ምን እንዳሉ ላንብብልህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገራችን ኢትዮጵያ የክርስትና እምነት ስር እንዲሰድ ያደረገች፣ ለሀገርን አንድነትና ሰላም ከፍተኛ አስተዋጽኦ ያበረከተች የምንኮራባት እናት ቤተክርስቲያን መሆኗን ጠንቅቀን እናውቃለን። ለምን? ለክርስትና። ቀጥሎስ ይህንኑ መለኮታዊና ሀገራዊ ተልዕኮዋን አጠናክራ እንደምትቀጥል እርግጠኛ ነን። የቄስ ደረጀ ጀንበሩ የኢትዮጵያ ወንጌል አማኞች ካውንስል ጠቅላይ ጸሐፊ፣ ካቶሊክም እንደዚሁ ጽፈዋል። የካቶሊክንም ላንብብልህ። አዘጋጆቹ መጽሐፉ ከሰጡት ርዕስ ባሻገር እናት የሆነች ቅድስት የኦርቶዶክስ ተዋሕዶ ቤተክርስቲያን ታላላቅ ታሪኮችና ባህሎችንም በዓለም ሆነ በሀገር አቀፍ ደረጃ ያበረከተችው እጅግ ብዙ አስተዋጽኦች በዚህ ጥቂት ገጾች ለመዳሰስ በፍጹም የማይቻል ቢሆንም በጥቂቱም ቢሆን ለማንኛውም ሰው ስለ ቤተ ክርስቲያኒቱ ግንዛቤ የሚያስጨብጥ ሆኖ አግኝቼዋለሁ። አባ ስንታየው ገላው የካቶሊክ ቤተ ክርስቲያን አባት። ወጣክ ዛሬ አትገባትም። ና ያዞረሃል። ዛሬ ይዞርብሃል በደንብ። ና ግባ።
እንትን ነው ቆይ በነገራችን ላይ መጠየቅ የምፈልጋቸው ጥያቄዎች አሉ ፓስተር ቢንዬ። እሱም እንኳን ቢወጣ የእውነት እኔ አሁን እስከዛ ድረስ ቤተክርስቲያንን ይጠይቋታል እና እኔ ልክ እንደ አንድ ቤተክርስቲያን ልጅነቴ እኔ ደግሞ ጥያቄ መጠየቅ እፈልጋለሁ እና መልስ እንዲሰጡኝ እፈልጋለሁ ከፈቀዱልኝ ማለት ነው። ፓስተር ቢኒ መሰረታዊ የሆኑ ጥያቄዎች እጠይቃለሁ። ለዛ መልስ በትክክል ይስጡኝ። እናንተ ታዘቡ፣ እኔ ልጠይቅ። እስከዛሬ ቤተክርስቲያን ተጠይቃለች፣ መልስ እንደሌላት ተደርጎ ነበር የሚወራው እና እኔ አሁን መጠየቅ የምፈልጋቸው ጥያቄዎች አሉኝ። መግባት የሚችል ሰው ካለ ይግባና መሰረታዊ ሀሳብ ላንሳ። ታነሳለህ። አንተ ና ቆይ ና ግባ። አንተ ሶፎንያስ ና ግባ፣ ቶሎ ና ግባ። አየህ፣ ስለ ክርስቶስ ልናነሳ ስንል ነው ሸውዶ ነው ሄደው። ና ግባ፣ ና ግባ። በነገራችን ላይ በዚህ አጋጣሚ አዴ የካውንስሉ የመጀመሪያው መተዳደሪያ ደንብ ላይ መጽሐፍ ቅዱስ ከዚህ በፊት መጽሐፍ ቅዱስ ብቻ ነበር አይደል ሉተር ይል የነበረው። መጽሐፍቶች ብሎ ነው ያስቀመጠው ማለት ነው። ምን ልል ነው? እውነትን መረዳት ምንም እንትን የሚል ነገር የለም። ባክ ቱ ዘ ኦሪጂን የኔ ሀሳብ ብቻ አይደለም። በነገራችን ላይ የካውንስሉም የሁሉም ነው እና ዞሮ ዞሮ ለእውነት ስትቆም ያው ብዙ ዋጋ ትከፍላለህ። ባይደዌ እኔ ኦርቶዶክስ ተዋህዶ ቤተክርስቲያን ገንዘብ የሰጠችኝ የለም፣ እንድትሰጠኝም ደግሞ አልፈልግም። በቻልኩት አቅም ግን ቤተክርስቲያኒቱን ለመደገፍ አብሬ ለመቆም ስለ እውነት ያንን ነው ያደረኩት። እንደ አጋጣሚ ያው ሶፎንያስ እንደዚህ ሲለኝ እነ ኢዮብ በነገራችን ላይ የኤሌክትሪክ ሾፕ ነው ያላቸው። እስቲ ኡራኤል ፊት ለፊት ነው አይደለ? ኢዮባ ምንድን ነው የሚባለው? ምንድን ነው የሚባለው? ኤቢዞን የገበያ ማዕከል ውስጥ ዛተው ኤቢዞን የገበያ ማዕከል የነሱ ነው። መብራት ራሱ ከነሱ ነው የወሰድኩት እና እስካሁን አልከፈልኩም፣ የስቱዲዮ መብራት ማለት ነው። እና ለማንኛውም ገንዘብ ተቀብሎ ነው ይሉኛል እና እኔ እንዴት እንደምኖር እግዚአብሔር ብቻ ነው የሚያየው። ደግሞ ለእውነትን ለገንዘብ ብዬ ለገንዘብማ ብኖር እኮ መሬትና ቬት ይዤ ነበር ሰሞኑን የምንቀሳቀሰው ህሊናዬን ብሸጥ። ልደተ ቃል ማለ ከስር እስቲ ያስገቡት እየጻፉ ስለሆነ ልደተ ቃል ዲያቆን መኳንንት ይባላል። አሁን የገባው ዲያቆን መኳንንት እንኳን ሰላም መጣ። አሁን እዚህ ያለው አፖስቶሊክ የሚለው እኔ አፖስቶሊክ ሲባል ከወንጌል አማኝ መስሎኝ ነው ያስገባሁት እና ጥያቄ መጠየቅ ስላለብን ቆይ አንዴ ሶፎንያስ ናግባ። ክርስቶፎስም አለ። ሶፎንያስ ናግባ። በዚህ አጋጣሚ ስላወኩ ደስ ብሎኛል። እሺ አመሰግናለሁ። ቶሎ መልሻለሁ። ምናልባት ቢኒ ከፈቀድክልኝ። እሺ አመሰግናለሁ። በቅድሚያ ቢኒ አንተን ማመስገን እፈልጋለሁ። ለምንድን ነው እንግዲህ እተኛ ነበር። አሁን በመተኛች ወንድሞቼንም እንዳቃር አድርገኛል። እነ ስንድሮስ በእውነት የማይጠገብ ሰፊ ሰዓት ተሰጥቷቸው ቢያስተምሩ ይሄ መዳን እንትን ቃል አይደለም፣ ግን የሚያውቀውን ጥቂቱን ማላውቀውን ደግሞ አላውቅም። አቁምልኝ፣ ያዙልኝ። አንዴ ቆይ፣ አንዴ ዋልልኝ። ቆይ አንዴ ይቅርታ፣ አንዴ ተረጋጋ። ይህ የመዳን ቃል አይደለም። ሰምታችኋል ፓስተር ቢኒያም፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ መሰቀል። አንዴ አቁም፣ ዋልልኝ። አንዴ እኮ በቃ መለስክልኝ። አንዴ ተረጋጋ። ይህ የመዳን ቃል አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ስጋዬን በ3 ቀን ምን እለዋለሁ አስነሳዋለሁ ብሎ ተናግሯል። የመዳን ቃል አይደለም የእግዚአብሔር ቃል። አንድ ኢየሱስ ክርስቶስ በመስቀል ላይ መዋሉ የመዳን ቃል አይደለም።
ሁለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከከርሰ አሁን መቃብር ይሄን ተነስቶ የጠየቀኝ አንተ ይሄን የጠየቀኝ አንተ አንዴ ስማኝ፣ ይሄን የጠየቀኝ እኔ ችግር ይሄን የለውም። የጠየቀኝ ወይ እኮ ይሄን አንዴ ተረጋጋ። አላበራ የጠየቀኝን እንኳን አይደለም ተረጋጋ። የመዳን ቃል አይደለም ብለኛል። ወደሚቀጥለው ጥያቄ ልምጣልህ። ኢየሱስ ክርስቶስ አምላክ አለው ወይ? ሁለተኛ ጥያቄ ይላል ራሱ ጌታ ኢየሱስ ራሱ እኮ አምላክ አለው ኢየሱስ ክርስቶስ። ወደ አምላካችሁ ብሎ ይናገራል። ማን ነው አምላኩ? በሰውነቱ አምላኩ ማን ነው? በሰውነቱ እኮ አምላኩ ማን ነው? አምላኬ ይላል በሰውነቱ ፍጹም ሰው ፍጹም እኮ አምላክ ችግር የለውም። አምላኩ ማን ነው? የኢየሱስ አምላክ ማን ነው? አምላክ ስለሆነ እኮ የኢየሱስ አምላክ ማን ነው? እግዚአብሔር። እሱ ማን ነው? እግዚአብሔር። ስለዚህ እግዚአብሔር ሌላ የፈጠረው እግዚአብሔር አለ? ስለዚህ አምላክ ማለት መፍጠር ነው ስራው። ስለዚህ እግዚአብሔር በእግዚአብሔር ተፈጥሯል እያልከኝ ነው? የለም እየነገርኩ ነው። ልክ ኢየሱስ እኮ ተፈጥሯል ወይ? ፍጹም አምላክ ነው። ኢየሱስ ፍጹም አምላክ የሰማኝን እንትን በልልኝ። ግን መጀመሪያ መልስልኝ። በሰውነቱ ነው። በሰውነቱ አምላክ አለው? አዎ አለው። ማን ነው አምላኩ? አዎ አለው። ማን ነው አምላኩ? አዎ አለው እኮ ማን ነው አምላኩ? አምላኩ እግዚአብሔር ነው። እሱ ማን ነው? እግዚአብሔር። እግዚአብሔር ለእግዚአብሔር እንዴት አምላክ ይሆናል? እግዚአብሔር እኮ እያልኩክ ነው እኮ። እግዚአብሔር ለእግዚአብሔር እንዴት አምላክ ይሆናል? እግዚአብሔር ነው። ትክክል። እግዚአብሔር ለእግዚአብሔር እግዚአብሔር ነው። የኢየሱስ ሰውነት እግዚአብሔር ነው። የኢየሱስ ሰውነት እግዚአብሔር ነው። ጥሩ። እሺ አሁን ሌላ ጥያቄ ልጠይቅ። እግዚአብሔር ነው እኮ ጥያቄ ልጠይቅ ነው። የኢየሱስ ሰውነት መልስልኛ። አንተ መልስልኝ እንዴ። እኔ እኮ እየጠየቅኩ ነው። ተረጋጋ፣ መልስልኝ። እግዚአብሔር ነው ወይ? ሰውነት እየሰማኸኝ ካል እኔ ክርክር አልወድም። በእርግጠኝነት እያስረዳኸኝ መልስልኝ። የምጠይቅህን ፓስተር ቢኒ ካጠፋው አስቁመኝ። የጠየቅኩ ጥያቄ የኢየሱስ ሰውነት እግዚአብሔር ካልሆነ እርሱ በመስቀል ላይ የተሰቀለው ማን ነው? አሁን ከአንድም እየነገርኩህ ያለው ስጋን ከማርያም ስጋን የነሳው እርሱ ክርስቶስ ሰው አምላክ ሰብ ነው። አምላክ ሰብ ስለሆነ ፍጹም ሰው ፍጹም አምላክ ነው እኮ። ስለዚህ ፍጹም ሰው ፍጹም አምላክ ከሆነ ስጋው የማን ስጋ ነው? ስጋው እስቲ አንተ እኔ የምልህ ጥያቄ አለ። የሰው ስጋ ነው። ጥያቄ አለ። የአምላክ ስጋ አይደለም። አንተ ላይ ያለው አፍንጫ የፓስተር ቢኒያም ነው እንዴ? የማን ነው? የኔ ነው። ፓስተር ጋር ሂድ ጋኒ እንይቀው። የኔ ነው። ፓስተር ቢኒያም ላይ ያለው አፍንጫ ያንተ አፍንጫ ነው? የፓስተር ቢኒያም አፍንጫ ነው ያንተ ላይ ያለው? እኔ ላይ ያለው በልች ከኔ ላይ ትኩረት ወደ ፓስተር ቢኒያም ላይ ያለው አፍንጫ ያንተ አፍንጫ ነው ወይ? አይደለም። የማን አፍንጫ ነው አንተ ላይ ያለው? የማን አፍንጫ ነው? የራሴ ኢየሱስ ክርስቶስ የወሰደው ስጋ የማርያም ስጋ ነው? የሱ ስጋ ነው? የሰውን ስጋ የማርያም የሰው ስጋ ይሁን የሱ ስጋው አይደለም ወይ? የኢየሱስ ስጋ አይደለም ወይ ነው ጥያቄ። ነው የማርያም ስጋ ነው ዋለል? የማርያም ነው? እሺ የማርያም ከሆነ ይህ ስለእናንተ የሚቆረሰው ስጋዬ ነው ያለው የማርያም ስጋ ነው ይሄ የሚቆረሰው ለምን አላለም? አንተ ቃሉ ነው እኮ አንተ የማርያም ስጋ ነው አልከኝ ዋለል። የማርያም ስጋ ከሆነ ዘላለማዊ ሕይወት የሚሰጠን የማርያም ስጋ ነው። አምላክ ፎቶ እንደሱ አይደለም። ቃል በቃል እኮ ነገርኩ። የማርያም ስጋ ነው ወይ? አምላክ ሰው ሆነ። ምን
ምንድነው ሎጂክ? የማርያም ስጋ ነው ምን ወይ አይነት ቆርሶ ሎጂክ ነው በዕለተ ሐሙስ የምትጠቀመው? የሰጠን? ምን አይነት እ? ሎጂክ ነው የምትጠቀመው? እኔ ሎጂክ አልተጠቀምኩም። ይኸውልህ ቃሉ ነው ይህ የኔ ስጋ ነው እግዚአብሔር የዘላለም ሕይወት ይሰጣቸዋል ብሏል። ሎጂክ አልተጠቀምኩም። እሺ እሺ እ? የምን ስጋ ነው የማን ስጋ የለበሰው? ነው? ሰው አምላክ የምን ስጋ ነው የለበሰው? አምላክ የማን ስጋ ነው? አምላክ የምን ስጋ መጀመሪያ ነው እመንልኝ የለበሰው? እኮ እመንልኝ። እኔ አላውቅም። የማንን ስጋ ነው? ያ ስጋ የክርስቶስ ነው የማርያም ነው? ከማርያም የነሳውን ስጋ ከማርያም የነሳውን ከማርያም ስጋ የነሳው ስጋ የእሱ ስጋ ነው ወይስ ማርያም ተበድሮ የነሳው ስጋ ተበድሮ ነው ወይስ የራሱ ስጋ ነው? እሱን አንተ አልክ። እኔ አላልኩም። በመስቀል እሱን አንተ የተሰቀለው አልክ። የማርያም ስጋ አንተ ነው የኢየሱስ የምትፈልገውን ስጋ ቃል ነው? አንተን ያውቃል። እሺ ያው መልሱ ተወልዶ ነው። ኢየሱስ እኮ ተወልዶ ከማርያም እሺ ተወለደ። ፓስተር ቢኒዬ ከዚህ በላይ እኔ መሄድ አልችልም። ከማርያም ማስረዳው ተወለደ እየገባ ኢየሱስ። ስላልሆነ ትክክል ከማደርገው እኔ በቃ አየው ምን አይነት